السلام عليكم. السلام عليكم ورحمة الله وبركاته. يا جماعة እንዴት ናችሁ? السلام ورحمة الله وبركاته. السلام ورحمة الله وبركاته أستاذ. እንዴት ናችሁ? ሰላም ናችሁ? ኢምራን الحمد لله እንኳን በሰላም ቆየኝ ኡስታዙና። እንዴት ነህ? ሰላም ነው? አይ ማሻአላህ ደስ ይላል። አይ ኡስታዝ ጀማል እኮ ነው አሁን ከነውልልኝ ነበረ አጋጣሚ ከስራ ስወጣ ስለውለት ኢምራን መጥቶ አስደሰተን ምናምን ነገር ሲል እስቲ እኔም ጎራ ብዬ ሰላም ልበላቸው ወንድሞችና እህቶችን ብዬ ነው የመጣሁት። ዲሞሽ ቦታ አይደለም ያለሁት እየነዳሁ ነኝ ያለሁት። ከስራ ወጥቼ ወደ ቤት እየገባሁ ነው። ኢንሻአላህ ሰላም ልበላችሁ ብዬ ነው። ማውራት ትችላላችሁ፣ መቀጠል ትችላላችሁ። አዩ ኡስታዝ ጀዛከላህ ነጎርተና እንኳን ዘየከነ ማሻአላህ። አላህ ከበደ ስንት ሰዓት ላይ ነው የገባው? ወላሂ ኡስታዝ 3 ሰዓት ነው በኢትዮጵያ የገባሁት። አሁን ኦልሞስት 4 ሰዓት ሊሆነኝ ነው። 3 ሰዓት ከምሽቱ? 3 ሰዓት ማታ። ኦኬ። አረ 5 ሰዓት ሊሆን ነው። 5 ሰዓት 3 ሰዓት ቆይ 3 ሰዓት ማለት ከምሽቱ በኢትዮጵያ ነው አይደል? 3 ሰዓት ምንድን ነው? 3 ሰዓት። 3 ሰዓት ቆየ ማለት ነው። አሁን ስንት ሰዓት ነው በእናንተ? አሁን 1 ሰዓት አሁን 7 ሰዓት ከ40። ኦኬ ዝም ብሏል ማለት ነው። አይ እኔ ለሰላምታ ነው የመጣሁት፣ ምንም ነገር ለመናገር ሳይሆን እንኳን ደህና መጣ ለማለት ነው። በርቱ ወንድሞችና እህቶች። ያው በተቻለ አቅም ያው ያለውን ነገር እንትኑን ታውቁታላችሁ። ኮምፓራቲቭ ሪሊጅን የሚሰራው ለአላህ ተብሎ ነው የሚሰራው። ጥሩ ዳዋ ነው፣ ሰዎችን ወደ ኢስላም እንጠራለን። አይ ቲንክ እነሱ አይተኙልንም፣ ምንም ብናደርግ አይተኙልንም ማለት ነው። አሁን የሚያሳዝን ነገሮች ምናምን ነገር ብዙ ነገሮችን እሰማለሁ። ለምሳሌ ገጠር አካባቢ ላይ ምናምን ነገር ምን እንዳደረጉ በዚህ ኢህአዴግ በነበረበት ሰዓት ላይ ገጠሩ አካባቢ ላይ ያለውን ይሄ ምንም የማያውቀውን የዲን ድምቀት የሌለውን ሰው ጠንቋይ ቤት የሚሄደውን ይሄ ጨሌ እንትን የሚለውን ደም የሚያርደው ምናምን ሰው አክፍረውታል። የአክፍሮት አይነት ማለት ነው። ገብቷችኋል? እነሱን አሁን ማንቃት የምንችለው ሶሻል ሚዲያ አሁን እየመጣ ነው ያለው። ሰው ሶሻል ሚዲያ እየተጠቀመ ነው ያለው በአሁኑ ሰዓት እና በተሻለ አቅም ስራ መሰራት አለበት ይላል። ኢንሻአላህ በርቱ፣ ተበራቱ። አይ ቲንክ ጊዜ ያላችሁ ሰዎች ጊዜያችሁን አላህ በረካ ያደርግላችሁ የበለጠ ማለት ነው እና በደንብ በርቱና ተጠናክራችሁ ለመስራት ሞክሩ። አላህ ይቀበላችሁ። ጨርሻለሁ። በቃ እየነዳሁ ስለሆነ አድርጌ እቀበላለሁ። አዩ ኡስታዙና ጀዛከላሁ ኸይር ጀዛ። ወላሂ ያለው ነገር ትንሽ የኛን ኃይል የሚፈልግ ነው። ያው ሁላችንም ግዴታ አለብን፣ ኃላፊነት አለብን እና ኢንሻአላህ ሁላችንም ኃላፊነታችንን ላይ የምንወጣ ያድርገን። አላህ በፈቀደና አላህ ባገዘን ኢንሻአላህ ኡስታዙና ስለዘየከን ስለገባ በጣም ደስ ብሎናል። አላህ ያክብርልን። ቀጥሎ ወንድሞች ግን እየዘጋን ነበር እኮ ኡስታዝ፣ ልንዘጋ ስንል የገበጣ እኔ መውረድ እችላለሁ። ኧረ አሁንማ እንዘጋም እንዴ? ላ ኡስታዝ ነው ኡስታዝ ወሒድ። ሰላም አለይኩም። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። በጣም የምንወደው ኡስታዛችን ሰላም ናቸው አይደል? እንዴት ነህ? ደህና ነው ወይ ኡስታዝ? አልሐምዱሊላህ አልሐምዱሊላህ፣ ወላሂ በጣም ሰላም ነኝ። አልሐምዱሊላህ። አላህ ይጠብቃችሁ ያላችሁበት። የነዳው ማገስት ላይ ያሉትን ሰዎች ላ አብሽሩ። የሚያሽከረክር ሰው ፎከስ ማድረግም አይችልም በዚህ ጉዳይ ላይ። መኪናው ላይ ብቻ ፎከስ አድርጉ። በጣም ታስፈልጉናላችሁ እና የሆነ ነገር ልጠቅስላችሁ ነው የገባሁት። እንትን ማይክ የከፈትኩት ማለት ነው። ሰሞኑን የሆነ ቪዲዮ ተለቆ ነበር፣ ካያችሁት አላውቅም ኡስታዝ። ቪዲዮው ስለ እንትን ነው የሚናገረው፣ ስለ ቤተስኪያን በጀት ወደ 4.7 ሚሊዮን ብር በጀት በጅተው የሆነ ስብሰባ አድርገው ነበርና በዚያ ስብሰባ ላይ ለስንት ቲክቶከሮች ነው የተባለው? ለ4 ነው ለ5 ቲክቶከሮች ተብሎ ለቲክቶከሮች በነፍስ ወከፍ አንድ ሰው እስከ 100 ምናምን ሺህ ብር በጀት እንደተሰጠው እና ይሄን ያክል ነው እየተለፋበት ያለው በንጽጽር ጉዳይ ላይ ማለትም እኔ ወላሂ ለአላህ ብሎ ለእግዚአብሔር ተብሎ ነበር የሚመስለኝ። ልክኛ ልጆች አሁን ለአላህ ብለው እንደሚሰሩት ለእግዚአብሔር ተብሎ የሚሰራ ነበር ይመስለኝ። ሳየው በጣም የደነገጥኩት በብዙ ብር ተበጅቶ ማለት በ100 ሺህ ሂሳብ ማለት ለአንድ ቲክቶከር በጣም ብዙ ብር ነው። ለታዋቂ ዩቲዩበሮች ምናምን ተብሎ 4.2 ሚሊዮን እና ያንን ነገር ስትመለከቱት እኛ ጋር ደግሞ በጣም ብዙ ነገሮች መሰራት እንዳለብን ይገልጽልናል። አሁን ጊዜ የሌላቸው ሰዎች ለምሳሌ ያክል እኔ አሁን በተወሰነ ደረጃ ቢዚ ነበርኩኝ። አሁን ቢዚ በሆንኩበት ሰዓት ደግሞ በዳዕዋው ሴክተር ላይ በተለይ በንጽጽሩ ጉዳይ ላይ እየሰሩ ያሉ ወንድሞች አሉ። ከነኚህ ወንድሞች ጋር ግንኙነት ፈጥረን ማለትም ከነሱ ጋር አውርተን
ምን መደረግ እንዳለበት እንዴት ነገሮች መስተካከል እንዳለባቸው ለምሳሌ መጽሐፎች ሲታተሙ እነዚያ መጽሐፎች እንዴት አድርገን አግዘን ማተም እንዳለብን ስራ ስንሰራ ደግሞ ያው በእርግጠኛነት ስራ የምንሰራው ብር ይከፈላል የሚከፈለው ብር ላይ ትንሽዬ ነገር አውጥተን ከኛ የሚጠበቀውን ነገር አድርገን ይሄን ነገር ለማስፋፋት ዳዕዋውን ለሚሰሩ ሰዎች አይደለም የዳዕዋው ስራ እንዲስፋፋ እነሱን ማገዝ የሚለው ነገር ላይ ወደፊት ቢሰራበት ብዬ ነው የማስበው ወላሂ በጣም ነው የገረመኝ የሚከፈላቸው አልመሰለኝም ነበር እኔ አላውቅም ያ ነገር እንዳለ ባለፈው ሳይ ደነገጥኩኝ ማለት ነው ያኔ ያለው ካላያችሁት ብዬ ላስታውስ ነው የገባሁት ኡስታዝ ወሒድ ጀዛኩሙላሁ ኸይረን አላህ ይጠብቃችሁ ወላሂ ለአላህ ብለን በጣም እንወዳችኋለን ብዙ ነገር እየሰራችሁ ነው ጋሻችን ናችሁ አላህ ይጠብቃችሁ አሚን አሚን የታወቀ ጉዳይ እኮ ነው እነሱ ጋር በደንብ ወራይ ደሞዝ ተበጅቶላቸው ምናምን ነው እንትን እያሉ ያሉት የተንቀሳቀሱ ያሉት እኛ ጋር አገር ቤት ያሉ ልጆች አብዛኛውን የሚጠፉ ልጆች በኑሮ ምክንያት ነው የሚጠፉት በኖርማል ህይወታቸው ውስጥ ወደ ትዳር ሲገቡ ምን ሲሉ ያው መስራት አለባቸው እንትን ማለት አለባቸው የሆነ ነገር ማድረግ አለባቸውና ከዛ አንፃር ነው መኪና መጣብኝ በኋላ ሰሞኑን ያጋጥመኝ እንዳያጋጥማችሁ ጥንቅቅ እያላችሁ መኪናውን አሽከርክሩ ኢንሻአላህ ኸይር ያድርገው አላህ ይጠብቃችሁላችሁ መኪና መጣብኝና ሞጫ አጋጣሚ አልነበረኝ ማለት ነው ይሄን ይመስላል ኢንሻአላህ በርቱ ተበራቱ እንግዲህ ኢንሻአላህ ሌላ ቀን ብቀላለሁ አሁን ኢምራን መጣ ምናምን ሲለኝ ኡስታዝ ጀማል አይ ቲንክ ደስ ብሎኝ ነው እንኳን ደህና መጣ ለማለት ፈልጌ ነው ብዙ ጊዜው ነው ረጅም ጊዜው ነው በተለያየ በቤተሰብ ጉዳይ ያልተመቸው ነገር ስለነበረ ጠፍቶ ነበረ ኢንሻአላህ አላህ አስተካክሎለታል ከዚህ በኋላ ፕሮግራም ይኖረዋል ኢንሻአላህ ሁላችሁም ሰብሰብ ብላችሁ አንድ ላይ ለመስራት ሞክሩ ማለት ነው አላህ ይጨምርላችሁ አላህ ይወደዳችሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ደህና ደሩ ወአለይኩም ሰላም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ኡስታዝና ጀዛከላሁ ኸይር ጀዛ ኢንሻአላህ ኡስታዝና ብዙ ስራዎችን ሰራላ አላህ ይጠብቀ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም አለይኩም ኡስታዝ ሙአዝ ረጅም ጊዜ ሆነን ከርሶ ጋር ወአለይኩም ሰላም ወራህመቱላሂ ወበረካቱ በነገራችን ላይ ቅድም ስናገር ነበር ፒኬ ማን የቀሰቀሰ እያልኩ ነበር እንደተኛ አሁን ገባኝ ማለት ነው በደንብ ቅድም ስታወራም እዚሁ ጋር ነበርኩኝ እኮ አዎ ላወራ ስል ማይክ ሳነሳ ሌላ ሰው ሲገባ ምናምን ሱብሃንአላህ አላህ ይጠብቅ እኔ ደግሞ ሰው ካወራ ማውራት አልችልም አይሆንልኝም የጨዋነት ምልክት ነው እንዴት ነው እንግዲህ ኡስታዝ እዚህ ቲክቶክ መንደር ለመጀመሪያ ጊዜ ጥያቄ ስጠይቅ እኮ እርሶ ነበር የመጀመሪያ በቪዲዮ የመለሱ እና አስታወስኩኝ የሆነ ጊዜ ያው በነገራችን ላይ የዚያኔ አክቲቭ ነበርኩኝ ስራም አልነበረም ትምህርት ላይ ነበርኩኝ የዚያኔ ኢንሻአላህ በቅርቡ ወደ ትምህርቱ ዓለም እመለሳለሁ አላህ ካለ አሁን ሌላ ሀገር ነው ያለሁት ስራ ላይ በጣም ቢዚ ሆኛለሁ ኢንሻአላህ በቅርቡ አላህ ካለ ወደ ትምህርቱ ዓለም እመለሳለሁ ወደ ትምህርቱ ዓለም ከተመለስኩ ደግሞ ወደ ዳዕዋ ስራው መግባቴን አስባለሁ ኢንሻአላህ ተዓላ እያሰብኩ ፕላን እያደረኩ ነው ወደዚያ ከገባው ደግሞ ወደ እናንተ ግሩፕ መቀላቀሌ ነው ማለት ነው ወንድሜ ኢምራን ወንድሜ ፒኬ ታላቁ አብርሃም ወንድሜ ሰልማን ወንድሜ ጀማል ወደ እናንተ ግሩፕ ልቀላቀል ነው ኢንሻአላህ ተዓላ አላህ ያሳካላችሁ አሚን ያ ረብ አሚን አሚን ኢንሻአላህ ደግሞ የጀማ እንትና መጣ እንዴ እንትና ታላቁ ቲክቶክ ካሜራ ካልዘጋህ ዋርኒንግ ያስገባል ካሜራ ካልከፈትክ ነው ወይስ ካልዘጋ ካልከፈትክ ነው እንጂ ካልከፈትክ እኔ በፒሲ ስገባ እሱ ነው ያስመረረኝ ኳሊቲ ምናምን እያለ ከዛ ያግድብሃል ውጭ ላይ ላይቭ እንዳይታይ ምናምን ያደርገዋል አው ገረመኝ እኮ ነው አሁን ምን ብሎ መጣ መሰለ ካሜራ ከፈት አለበዛ ከእንትን ከኤፍዋይፒ ነው የሚባለው ኦን ፔጅ ነው ምናምን ከሱ ነገር አጠፋብሃል ነገር አለ ጉድ እኮ ነው ላይ እንትኑን አያሳይም አሁን ሰው ላይቭ መሆኑን ከላይ ታየለ ቻት ላይ ምናምን እንደዚህ ያሳየለ ከዛ ያጠፋዋል ለ10 ደቂቃ ምናምን ያጠፋዋል በልበ እንደዛ ከሆነ ልጣት ሁሉ ሙአዝናዚ ማሻአላህ ኡስታዝ በሉሽ ደህና አደሩ ሰላም አለይኩም ጠዋቱን ነው እንዴ ወአለይኩም ሰላም ወራህመቱላህ ጠዋት ብቻ አይደለም ሰዓቱ ወደ 9 ሰዓት ከምናምን ወደ 10 ሰዓት አካባቢ ነው 10 ሰዓት አካባቢ ነው ምሳ ሰዓት ድረስ ነው ማለት ነው አዎ ለዙሁር ሰላት ራሱ ጥቂት ሰዓት ነው የሚቀረው 3 ሰዓት ምናምን ነው የሚቀረው
አይ ማሻአላ ሀገራችሁ ደስ ይላል ኡስታዝ። ያስጠላውን ፓርት ነው ያሳየው። ቆይ ደስ የሚለውን ሌላ ጊዜ ያሳያለሁ። አይ ደስ የሚለውን ፓርት ኢንሻአላህ ራሴ መጥቻ ያዋለሁ። አላህ ይባርክ ኢንሻአላህ ተዓላ ኢንሻአላህ። አላህ ይባርክ። አይ ጀዛከላህ። በቃ ልውጣ አይደል ልዝጋው። ባረከላሁ ፊክ። ተኙ خلاص ኢንሻአላህ። ጀዛኩሙላህ ኸይረል ጀዛ አህሰነል ጀዛ። አላህ ይጠብቃችሁ ያ ረብ ኢንሻአላህ። አሚን። አስተሰማ ጀዛከላህ ኸይር። እኔ ቁርአን ከፍትላችኋለሁ ልጆች ለከፍተው ላይቭ ዘህሩ አይ ኢንሻአላህ ሁላችሁም ዘህሩ ጋር ሂዱ። ከመዝጋት በፊት ግን ሁልጊዜ የምጋበዛ አንድ ቁርአን አለች ድሮ ካስታወሳችኋት። ቃሪ እሱ ልክፈት አንዴ። አቡበከር ሸጥሪ ከአቡበከር ሸጥሪ ላይቭ አይዘጋም ኢንሻአላህ። 2 ደቂቃ እሷ ሰምተን ኢንሻአላህ እንወጣለን። በዛም የድሮውን ላይቭ ትውስታ ነው ወላሂ። እሱ ቁርአን ሲከፈት ትዝ የሚለን ላይቭ ነው ሁልጊዜ። የት ነው ያስቀመጥኩት? ያለ እስቲ እናቴ ጋር መሰለኝ ያስቀመጥኩት። የአቡበከርን እንትን እስከዛው ገብታችሁ ሪፖስት አድርጎለት። ቪዲዮ እኮ ለቫይራል እየወጣለት አይደለም፣ ሰራ እየለፋ ነው የሚሰራው። ብዙ እንትኖች ቪዲዮዎችን አይታችሁ ከሆነ በጣም ለፍቶ ነው የሚሰራቸው፣ ግን ቫይራል አይወጡምና አሁን የኛ ቪዲዮ ራሱ ቫይራል ይወጣ። እንዴት ነው እሱ የማይወጣው? ቢላህ አለይኩም። እና ገብታችሁ ሪፖስት አድርጉለት ኢንሻአላህ። መልስ ስለሆነ የሚሰጠው ሪፖስት አድርጉለት ግሩን። አይ ግድ ሪፖስት ብቻ ሳይሆን አካውንቱ ራሱ አጃማ እየገባችሁ ኮፒ ሊንክ አድርጉ እና ደግሞ ቪዲዮ ላይ ካድርጉ ስትባሉ እየገባችሁ ያያችሁ ቶሎ አትወጡ። ቢያንስ ግማሽ ድረስ እዩ እሺ። ቶሎ ከወጣችሁ ጥሩ አይደለም እና ኢንሻአላህ ሁላችሁም እየገባችሁ ወንድም አቡበክርን አካውንት በደንብ ሼር አድርጉ። ባረከላሁ ፊኩም። ቁርአን ከፍተን በቃ እንዘጋለን ማለት ነው። ከሱ በፊት ግን አቡኪ ሐሳብ ካለ ሰላም አለይኩም ይብሩ። ወላሂ አቡበከር ሻጥሪ በጣም ወደው ነውና እሱን ለማዳመጥ ብቻና ብቻ ነው የገባሁት። ክፈትልኝ አንተ ትቀራለህ ነው አረማውነን የማይሆን በይሳት የአቡበከር ሻጥሪ ደም ሰማው። አይ ኢንሻአላህ ሌላ ጊዜ አላህ ከሱ ጀርባ አንድ ቀን መስገድ እፈልጋለሁ። አላህ ወፍቆኝ ማለት ነው። ኢንሻአላህ ዱዓ ብቻ አርጉልኝ ኢንሻአላህ። ግን የት ነው የሚያሰግደው? ዱባይ ነው አይደለ? አሁን የት እንዳለ እርግጠኛ አይደለም። ለካ ማጣራት አለብኝ ለመስገድ ራሱ ከሱ ጀርባ። አሁን መስጂድ ያለው ራሱ አጠራጠረኝ እኮ የሆነ ጊዜ እንትን ነበር ዱባይ ነበር የሚያሰግደው መሰለኝ። ዱባይ ነበር የሆነ ጊዜ። ኡስታዝ ሙአዝ የሚያውቁ ከሆነ ምናልባት ኡስታዝ አይደለም። በቃ ኢንሻአላህ ቁርአኑን እንስማና ኢንሻአላህ ሌላ ጊዜ በሰፊው እንገናኛለን። ጀዛኩሙላሁ ኸይር ጀዛ ለነበረን ቆይታ ኢንሻአላህ ቁርአኑን ክፈቱ። አላስረዝምባችሁ ያሉትና ምን አይነት ሰው ነው ማየት ፈልጋላችሁ? እንዴት አመሻችሁ? አለን ወገናችን። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ብዬ ጀምሬያለሁ። እሺ ወገናችን ፑቲን ላውራ እሺ ወገናችን ፑቲን ሰላም ብያለሁ። ኢብሮ እንኳን ደህና መጣ ብራዘር። አውቃለሁ ልበል ድምፅ ሐዲስ አልሆነብኝም። ያጠፍተሻል እንጂ ግን ስም ቀይረህ ነው አውቃለሁ። ኦክቶበር በቃ እሺ ችግር የለም። እሺ ወገናችን ከየት ቤተ እምነት ነበር? ቆይ አንዴ ከየት ቤተ እምነት ነህ? ኦርቶዶክስ። እሺ መጠየቅ ይቻላል፣ ግን እኛም ጥያቄዎች አሉ ፈቃደኛ ከሆንክ። አይ ችግር የለውም። እሺ ጠይቅ እንደማመጥ እንጂ። እሺ በቃ እንደዛ ከሆነ ጠይቀኝ ይወጣልሽ። ቀጥል። እሺ አይ አጭር መልስ ነው። አላህ አደምን በምን ነው የፈጠረው? በእጆቹ። ቴንኪው። ሳይ ቡካሪ 4048 ላይ አላህ ጀሃነምን በምን ነው የሚረግጠው የሚጫነው? በእግሮቹ። እሺ የአላህ እግሩ እጁ ነው አይደለም? አላህ አደምን በእግሩ ፈጥሮታል? አይ አይደለም፣ በእጆቹ ነው የቀረጸው። በእግሩ አልፈጠረውም። በእግሩ እንደዛ አደረገ የሚል ዘገባ ጭራሹ ነው የለም። ስለዚህ አደም በአላህ እጅ እንጂ በአላህ እግር አልተፈጠረም ማለት ነው። ይሄ ትክክለኛ ሎጂክ አይደለም። ተሳስተሃል። መጨረሻ ላይ ላረመህ ነገርከኝ እኮ አሁን። አይ ተሳስተሃል። ጨረስክ? ይሄ ነው ጨረስከው? አለቀ በቃ። እንትን ሎጂክ ፖለቲካ ይሄ ነው።
አይ ፖለቲካ አይደለም ይሄ። እምነትን የጠየቅኩ እምነትን ልመልስልህ ጋር እንደ መሰለህ አካሄዱ አንደኛ ጥያቄውን በትክክል አልጠየቅከውም። ጥያቄው እንደዚህ አልነበረ። ለማንኛውም ወደ መልሱ ልግባለህ። እኛ ሙስሊሞች አንድ የምናምነው ነገር አለ። ኦኬ ምንድነው የምናምነው? አምላክ አላህ ሱብሓነሁ ወተዓላ ለሱ የተገቡ ባህሪያት አሉት። እሺ ወገናችን በደንብ አዳምጥ። ብሽሽቅ አናደርገውም። አላህ ማለት ባህሪያት አሉት። ከባህሪያቶቹ መካከል ምንድነው? መናገር መስማት ነው። ምሳሌ የአላህ መስማት መናገሩ አይደለም። እንደዛ ልትል አትችልም። ይሄ አያስኬድም። ስለዚህ አላህ ይናገራል፣ ግን ደግሞ በመናገር አይባልም እንደዛ። ኦኬ አሁን ጥያቄ ምንድነው? አንተ አላህ አደምን በእጆቹ ከፈጠረው አላህ መልቂያማ ጀሃነም በእግሩ የሚረግጥ ከሆነ ስለዚህ የአላህ እግር አደም አይባልም በተአምር። አንድ ሎጂክ ላንሳለህ ፑቲን፣ ከዛ ይገባሃል። ፑቲን ወገናችን እጅ ይታያል። ፑቲን ፍጡር ነው እኮ ችግር የለውም። ዓለም ለማሰል አይፈቀድም። እንዲገባ ነው አንዴ ብቻ። እጅ ይታያል። ይታየኛል። አሁን ምን አደረኩኝ? መታኸው። እሺ የመታው ማን ነው? ይሄ ግን እኮ የፍጡር ነው ያመሳሰል። ገባኝ። ግን አንዴ እቺን ብቻ ማለት ቅድም ገባኝ ብዬ አደረግምልኝ። እሺ ገብቶኛል። የመታው ማን ነው? አንተን የመታው በእጅ። እኔ ነኝ የመታሁት እንጂ የኢምራን እጅ መታ ይባላል? አይ አይደለም። እሺ ኢምራን በምኑ መታው? ገብቶኛል። ሀሳብ ገብቶኛል። ምን ለማለት ነው? ኢምራን በምኑ መታው? በእጅ። በቃ አለቀ። ይሄ ነው። ስለዚህ ሙስሊሞች እኛ የምናምነው ምንድን ነው? አምላካችን አንድ ያዳነ በቃ አሁን ወደ ስና ደግሞ ልምጣልክ። እኛ ሙስሊሞች የምናምነው አላሁ ሱብሓነሁ ወተዓላ ባህሪያት አሉት፣ ሲፋቶች አሉት። ከሲፋቶቹና ከባህሪያቶቹ መካከል መናገር ነው ማየት ነው። እንዲሁም ደግሞ እጆች አሉት እናምናለን ሙስሊሞች። የፍጡራን እጅ የማይመስሉ ለልቅናው ለሃያነቱ በሚገባው መንገድ እጆች እንዳሉት እናምናለን። ግን እጆች አሉ ስንል እጆቹ ከእሱ የተለዩ አይደሉም፣ የእርሱ ናቸው። ኦኬ አሁን አንተ ጥያቄ ትክክል የሚሆን ምንድነው? የአላህ እጅ ተብሎ ሌላ አካል እንደዛ አናምንም በተአምር። እኛ ሙስሊሞች የምናምነው አላህ ሱብሓነሁ ወተዓላ ባህሪያቶቹ ከእሱ አይለዩም፣ የእሱ ናቸው። ስለዚህ አምላካችን አደም በእጁ ፈጥሯል፣ ገሃነምን ግን በእግሩ ይረግጣል የውመል ቂያማ። እንደዚህ ስናምን ግን አላህ አይባልም በተአምር። ለምን? ዋናው ፈጣሪው አላህ ስለሆነ። ነገር ግን አላህ አደምን ሲፈጥር ኤግዛክትሊ የፈጠረው በምን ነው? በእጆች ነው። ለምን? ቁርአን አምላካችን ብሎ ይናገራል ሱረቱል በቀራ ላይ ሊማ ኸለቅቱ ቢየደየ በእጆቼ ለፈጠርኩት ስላለ እኛ ሙስሊሞች አላህ አደምን በእጁ እንደፈጠረ እናምናለን። እንዲሁም ሰሂሁል ቡኻሪ አንተ እንዳመጣው የውመል ቂያማ ላይ አላህ ገሃነምን ይረግጣል የሚል ስለመጣ አምላካችን የውመል ቂያማ ገሃነምን እንደሚረግጣት እናምናለን። ኦኬ ግልጽ ነው ይሄ። አሁን አንድ ጥያቄ ብቻ ደግመህ ነው የነገርከኝ እኮ ብሮ። ምን መሰላውን የነገርከኝ እኮ አንዴ የነገርከኝ። መድገም አይጠበቅብህም። አትድገምልኝ። አይ ብትደግም ጥቅም የለውም። እንደዛ አይፈቀድም። ወገናችን እኮ አይደለም ወገናችን። አንዴ ረጋ በል ያልኩህን እኔ ደገምከው እኮ ለእኔ መለስክልኝ። እኔ ደገምከው። አንዴ ቆይ አንዴ ረጋ በል ፕሊዝ፣ እንድንግባባ ነው ወገናችን። ፑቲን እንደዛ እኮ ወደ ክርክር ሊገባ ስለሆነ ማለት ክርክር አይደለም ይብሮ። አንድ ደቂቃ ማይሞላ ስጠኝ። እሺ አብረሽ አሁን ያልከኝ ነገር ምን መሰለህ? ቅድም ለእኔም ስትመልስልኝ መጀመሪያ ሚውት አድርግልኝ። እኔ ነው ሱሌማን አይቀጥል። ሚውት አድርጌዋለሁ። ሚውት አድርግልኝ ያልኩኝ። እሺ ምን መሰለህ ያልከኝ? ቅድም ያልከኝ እና ያልኩ አላህ በእጁ ነው ያልኩ። ባለቤቱ አላህ ነው። የእጁም የእግሩም ባለቤት አላህ ነው። ይህንን አልዘነጋሁትም መጀመሪያም ስትመልስልኝ። የእጁ ባለቤቱ አላህ ነው። ገብቶሃል? ስለዚህ አሁን አላህ ግን ሲፈጥር ነው እኮ አልኩ። አላህ በእግሩ ጀሃነምን ይረግጣል፣ በእጁ ደግሞ ምን ያደርጋል? አደምን ይፈጥረዋል። እጁ ግን እግሩ አይደለም፣ እግሩም እጁ አይደለም። ስለዚህ አላህ አደምን በምኑ ፈጠረ ሲባል በእጁ። በእግሩ ፈጥሯል ወይ ሲባል አይ በእግሩ አልፈጠረም፣ የፈጠረው ግን በእጁ ነው። ስለዚህ ምንድን ነው ልዩነት አለ ማለት ነው። በእጁ አይፈጥርም። ማን ነው? በእግሩ አይፈጥርም፣ በእጁ ግን ይፈጥራል። ማን ነው? ይሄ አላህ ነው። በሆነ አካሉ ይፈጥራል፣ በሆነ አካሉ አይፈጥርም። በሆነ አካሉ ይረግጣል፣ በሆነ አካሉ ማን ነው? እሱ አላህ ነው። አንተ ትልቅ ሰው ሆነ እንደዚህ ታወራለህ? ፈጣሪ እንዴ! አንተ እሺ፣ አንዴ አንዴ ብቻ አላህ በእግሩ ፑቲን አንዴ እሺ፣ በቀጥታ መልስልኝ። አንዴ ብቻ እኔ ጋር ልጨርስ ነው። አንድ ጥያቄ ብቻ ልጠይቅህ። ችግር የለም። አንተ ባልከው ልሂድ። ስለዚህ አላህ አደምን በእግሩ አልፈጠረም፣ በእጁ ፈጥሯል። ግን የፈጠረው ማን ነው? እኮ አላህ ነው። እሺ ገሃነምን የውመል ቂያማ የሚረግጣት ማን ነው? አላህ ነው፣ ግን በእግሩ እንጂ በእጁ አይደለም። አመሰግናለሁ። በቃ ስለዚህ አላህ ፈጣሪ እንደሆነ አይተናል። የአላህ እጅ ደግሞ ከሱ አይለይም።
ጨርሻለሁ ሳላቀጥል። አያቸው አይደለ? በዚህ ነው ባጭሩ። አላህ በእግሩ መፍጠር አይችልም፣ በእጁ ነው። እንደዛ አይፈጥርም የሚል ከየት ነው ያመጣኸው? አደምን በእግሩ አልፈጠረው። አደምን በእጁ ፈጠረ ማለት ምን አይነት ሎጂክ ነው ብራዘር? አላህ ምሳሌ አንተ ፑቲን አንዴ በእግሩ ፈጥሯል በለኝ። ኧረ እንደዛ አልኩም ብራዘር። እንደዛም ሙግት አነሳሁም እኔ እንደዛም የሚፈጠረማ በእግሩ አልፈጠረም። አልፈጠረም ካልክ ማስረጃ አቅርባ። አልፈጠረም ካልክ ማስረጃ ማቅረብ አለበት። ፈጥሯል በለኛ። እኔም ፈጥሯል ክሌም እያነሳሁ ያለሁ አንተ ነህ ብራዘር። አልበየነቱ አላመን ዳ ማስረጃ ማቅረብ ያለበት ሙግት ያነሳ ነው። እኔ ኒውትራል ነኝ። አንተ አዳምጠኝ አንዴ። እኔ ኒውትራል ፈጠረም አልፈጠረም አልኩም። አንተ ነህ ያልከው። አንተ ምን አልክ? አላህ አደምን በእጆቹ ከፈጠረ which means በእግሩ አልፈጠረም ማለት ነው። ክሌም ያነሳሁ አንተ ነህ። ስለዚህ ማስረጃ ማቅረብ ያለበት አንተ ነህ። እግሩ እጁ ነው። እንደዛ ማለት ነው ብራዘር። ቆይ አንዴ ረጋ በል። እንደዚህ ክርክር እያደረግህ ነው። እባክህ ሳውራ አታቋርጥ፣ አትረበሽ። እሺ ሚውት አድርገው። አያችሁ ሙግቱ በዚህ ወርቅ ማድረግ እንችላለን። ፈጣሪ አላህ እንደሆነ በዚህ ማየት እንችላለን። ግን ያልገባቸው ነገር አለ፣ ወይም ደግሞ ምንም ላለመቀበል ፈልጎ ሊሆን ይችላል። እኛ ሙስሊሞች አላህ ባህሪያት እንዳሉት እናምናለን። አላህ ሰሚ ነው፣ ተመልካች ነው፣ ፈጣሪ ነው። እንዲሁም ደግሞ እጆቻው እግሮታል። ሙስሊሞች በዚህ እናምናለን። እሱን የሚመስለው ለሊቅና በሚገባው መንገድ እጆች እንዳሉት እናምናለን። እጆች አሉ ስንል ግን እጆቹ ከእሱ የተለዩ አይደሉም። ብራዘር አዳምጠኝ። እግሮች አሉ ስንል እግሮቹ ከእሱ የተለዩ አይደሉም። አላህ አደምን በእጁ ፈጥሮ ፈጥሯል። ኦኬ ፈጣሪው ማነው? አላህ ነው። ስለዚህ አላህ ፈጣሪ ስለሆነ መፍጠር ስለሚችል አላህ አደምን በእጆቹ አበጀው። ሰሚ ስለሆነ ሰማ። ግን አላህ ለምን በእግሩ አይባል? አላህ በእግሩ ለምን አይሰማም አይባልም። ብራዘር እንደዚህ የሚል ሎጂክ ጭራሽ ነው የለም። አሁን አንተ መካ አላህ በእግሩ ፈጠረ የሚል የለም። ስለዚህ አላህ በእግሩ አይፈጥርም ማለት እንደዛ ካልክ ማስረጃ ማቅረብ ያለብህ አንተ ነህ። እኛ ሙስሊሞች አላህ ይፈጥራልም አይፈጥርም እኔ አላነሳሁም። ያነሳ ካለ ጠይቀው። አላነሳሁም። ስለዚህ አንተ ምን አልከኝ? ቅድም መጣ አላህ በእግሩ ፈጠረ የሚል የለም። አላህ አደምን በእጁ ስለፈጠረው በእግሩ አልፈጠረም ማለት ስለዚህ የአላህ እግር ፈጠረ አይደለም ማለት ያልከው አንተ ነህ። ስለዚህ ማስረጃ ማቅረብ ያለብህ አንተ ነህ። ቆይ አንዴ አሁንም እየተረበሽክ ነው ያለው። አንዴ እየተረበሽክ ነው ያለው። አሁን ይሄ ውይይት ማቋረጥና መልስ ማጣት ይባላል። ስለዚህ አሚውት አድርገህ አዳም። ስለዚህ አጀማ ሙግቱ በዚህ በቀላሉ መምታት እንችላለን። እኛ አላህ እጆች አሉት ስንል ከእሱ የተለዩ ናቸው ግን አይደለም። በጣም ወንድሜ ሳላ እኔ ከእሱ የተለየ ነው አላልኩም። መቼ አታቋርጥ ወገናችን። ከዚህ በኋላ ሚው ካነሳ ትወርዳለህ። እሺ ወገናችን፣ ከዚህ በኋላ እግዚአብሔር ይሄን ፈጥሯል። ፑቲን የፈረስ ፊት ያለውን ሰው ፈጥሯል እግዚአብሔር። ምን ማለት ነው? እንደዚህ አይነት ሰው ፈጥሮ ያውቃል እግዚአብሔር? እኔ አላውቅም። ፈጥሮ ያውቃል ወይ? አታውቅም? አላውቅም አልኩ። ፈጥሮ ሊሆን ይችላል አይችልም? እሺ አላውቅም። እንዴ የማላውቀውን ነገር ለምን አወራለሁ? እሺ ካላወቅ ዝም በል። ስለዚህ ምን ላሳየህ ነው? ኢምፖሲብል ነገራቶችን ጠይቀ። ለምሳሌ አሁን አራት ማዕዘን የሆነ ክብ ነገር እግዚአብሔር ይፈጥራል አይፈጥርም ብለህ ትጠይቃለህ። አራት ማዕዘን የሆነ ክብ ነገር አራት ማዕዘን የሆነ ክብ ነገር እግዚአብሔር ፈጥሮ ያውቃል አያውቅም? ምን አይነት ነገር ነው የምጠይቀው? ነገሩ ከመሰረቱ ኢምፖሲብል የሆነ ነገር ነው። ኢምፖሲብል የሆነ ነገር ነው። ፈጣሪ የሚፈጥረው ራሱ በሚፈጥርበት ባህሪው ነው እንጂ በማይፈጥርበት ባህሪ ከመሰረቱ አይፈጥርም። አይታል። ለምሳሌ የማይፈጥርበት ባህሪ ያለው እያልከኝ ነው? አንዴ ቆይ፣ የማይፈጥርበት ባህሪ ያለው እያልከኝ ነው? አላህ አንዴ አዳምጥ። እግዚአብሔር ጆሮ አለው፣ በጆሮ ይናገራል ይላል በጣም። እግዚአብሔር ጆሮ አለው ይላል። አላህ ምስክር ይላል። ነጭ ጆሮ አለው፣ እንደውም ቀይ ነው ነጭ አለው ብቻ ይናገራል። በሱ ጆሮ አይኑ። ኦኬ መልስልኝ ፑቲን። እግዚአብሔር ጆሮ አለው፣ በጆሮ ይናገራል። ታደርጉ ምን ለምንድን ነው የምታደርጉ? እግዚአብሔር ጆሮ አለው ይላል መጽሐፉ። በጆሮ ይናገራል። እግዚአብሔር አካላት የለውም፣ ክፍለ አካላት የለውም፣ አቅጣጫም የለውም። እግዚአብሔር ሃይማኖተ አበውን ክፈት። ሃይማኖተ አበውን ትቀበላለህ? ሃይማኖተ አበው ማን ያለው ትቀበሏለህ እኮ? ማን ያለው ሃይማኖተ አበው? ክፈቱ መጽሐፉን። ኢምራን አምጣላት። አንተ ክፈት ራስህ። አለ ሃርድ ኮፒው ነው ያለን በነገራችን ላይ ፒዲኤፉን ማለት ነው። ክፈት እና አሳየኝ። ማን እንዳለ ታሳየኛለህ፣ የትኛው አባት እንዳለ። እሺ ችግር የለውም። 33ኛው ምዕራፍ ያለ ነበረ። መጽሐፉን ላምጣው እንዴ? ራሱን መጽሐፉን አምጣው ይሻላል። የትኛው አባት እንደሆነ ከላይ በኩል ስለሚናገር ይሄ በደንብ ነው። 310 ይኸው ይታያል።
ከመከፈቱ በፊት እሺ፣ የትኛው አባት እንዳለ ታሳየኛለህ? እሺ ክፈተው። እዚህ ውስጥ የማትቀበለው አባት አለ። መጀመሪያ ሃይማኖተ አበው ውስጥ ያሉ አባቶች የማትቀበለው አለ። እዚህ መጽሐፍ ውስጥ መጀመሪያ አሳየኝ መጀመሪያ። እኔ ግን ሳለ ከተናገርከው የገረመኝ ነገር አላህ የማይፈጥርበት ባህሪ ያለው ያልከው ነገር ገርሞኛል በጣም። ኢምፖስብል መሆኑን ልንገርህ። የፈጣሪ ባህሪ ሁላ ምንድነው? የራሱ ድርሻ አለው ነው። ለምሳሌ ጌታ አምላካችን ተናጋሪ ነው። በመናገር ይፈጥራል እና በመናገር ይናገራል አይነት ነገር የሆነ ኢምፖስብል ነገር ዝም ብሎ ተራ ነገር ነው እየጠየቀ ያለው። ስለዚህ የሆነ የማይፈጥርበት ባህሪ ያለው ማለት ነው። ፈጣሪ ያልሆነበት ባህሪ ያለው ማለት ነው። ይሄ የደደብ ጥያቄ መሆኑን ላሳየህ። መፍጠር ባህሪ ነው። ቆይ አንዴ ስድቡን ምን አመጣው? ምክንያቱም ላሳይ። ቆይ ምን አይነት የደደብ ጥያቄ እንደምጠይቅ ላሳይ። እሺ አንተን አላልኩም። ክፈተው ይምራል። እሺ ከመክፈት በፊት እኮ ራሱ መፍጠር ባህሪ እንደሆነ ንገሩልኝ ነው። መፍጠር ባህሪ ነው። ብራዘር ቀጥል። እሺ ያው ትክክል። እሺ ይታያል መጽሐፉ። ሚውት እኮ እያደረጋችሁ አንድ ሰው አለ። በቃ እጁ ማይክ ላይ ተከፈተ። አዳምጣውን ዝም ብለህ ክፈትለት ይምራል። ሃይማኖተ አበው በብፁዕ እገሌ ረጅም ነው። ከላይ በኩል ዘአትናቴዎስ ትቀበለዋለህ? እስኪ ከፈተው ትቀበለዋለህ? አትናቴዎስን እስኪ ቆይ አትናቴዎስን ትቀበላለህ? አትቀበልም? አትናቴዎስን ትቀበላለህ? አትቀበልም? መጀመሪያ ንገረኝ። ቅዱስ አትናቴዎስን ትቀበላለህ? አትቀበልም? ታሳየኛለህ። ቆይ ችግር የለውም። አትናቴዎስ ራሱ ያለበትን ታሳየኛለህ። ይኸው ከላይ በኩል ምዕራፉ የቅዱስ ዘአትናቴዎስ ነው። ምዕራፉ ራሱ አባቶች በየምዕራፉ ተቀምጠዋል። ተረጋጋ። ለምደው ማተረጋጋው። ትቀበላለህ? አትቀበልም? ቆይ አንድ ቁርአኑን እኮ ይሄ የሃይማኖት አበው እውነት አያደርግልህም። አንደኛ አትናቴዎስን ትቀበላለህ? አትቀበልም? አትናቴዎስ ማለት 27 የአዲስ ኪዳን እውነተኛ ያደርግልህም። ቆይ አትናቴዎስ ማለት የ27 የአዲስ ኪዳን መጽሐፍትን ካኖናይዝ ያደረገ ሰው ነው። ትቀበላለህ? አትቀበልም? ቆይ አሁን አሳየኝ። መጀመሪያ ክፈተው። እሺ ቆይ መጀመሪያ ንገረኝ እንደምትቀበለው። አንዴ አለመግባት እየተፈጠረ ነው ያለው። አንዴ ወገናችን ፑቲን አታርክመው። ሳላህ መልካም አይወድም። እባክህን ጥያቄው ምንድን ነው? ትመልሳለህ? አትመልስም? ቆይ አንዴ ትመልሳለህ? እመልሳለሁ። አመሰግናለሁ። በቃ እሺ፣ ወደ አታሳዝም። አንዴ ትመልሳለህ። የምትመልስ ከሆነ የሳህ ጥያቄ ምንድን ነው? ቅዱስ አትናቴዎስ ትቀበለው አትቀበለውም? አትናቴዎስ የተናገረው ሁሉ ነገር እያንዳንዱ 100% እውነት ሊሆን እኮ አይችልም። ሰው ነው። ጥያቄ እሱ አይደለም። ጥያቄ እሱ ሰውየውን ፐርሰውን ትቀበለው ሰውየውን ቅዱስ አትናቴዎስን ትቀበለው አትቀበለው? ሰውየውን እኮ የምቀበለው ከትምህርት እኮ ነው እንጂ ስለዚህ ቆይ ሰውየው ቅዱስ አይደለም። አንዴ ቆይ በሰውነቱ አይደለም። ሰውየው ለአንተ ቅዱስ አይደለም። አይሳሳትም ማለት አይደለም። ስለዚህ ስህተት ተናግሮ ሊሆን ይችላል ነው። አትናቴዎስ ሰው እኮ ነው። እኛ እኮ እንደዚህ እንደ ሙስሊሞች እኮ ነቢያት። በቃ ስለዚህ ሀፋፍ ነው። በቃ ሳላ ሀፋፍ ነው ማለት ነው። ይታይና ሁኔታው አይቶት እሱ ጋር የማስማማ ከሆነ ይክደዋል። እኛ አባቶችን እኛ የምንቀበለው ክፈተው። ቆይ ፑቲን አዳምጣውን። አንድ አባት ብቻ ሰው 316 አባት አመጣልሃል። 316 ነው የሚያስገድለው። እንደዚህ ይላል። እኛ አባቶች የምንቀበለው በምልአት ከተስማሙ ብቻ ነው። አንድ አባት ብቻውን አንቀበለው። አትናቴዎስ እንዲህ ብሎ ይናገራል። ቆይ አትናቴዎስ ተክደዋል። 316 አባቶችም ይመጣሉ። 316 አባቶች ኒቂያ ጉባኤ ላይ ቁጭ ብለው ስላሴን ያዋቀሩት አባቶች ሁሉም ይካዳሉ። የኒቂያ ጉባኤ አባት 316 ሊቃውንቶች ወይ ደግሞ 316 ከምንድን ነው እንዴ? አዳምጥ። ይኸው ከመጽሐፍ ላይ ሃይማኖተ አበው መጽሐፍ እንዲህ ብሎ ይናገራል። መጽሐፉ ተከፍቶ ይጮሃል። ወገናችን ለእግዚአብሔር አለ። ይኸው ለእግዚአብሔር ዓይን፣ ጆሮ፣ እጅ፣ እግር እንዳለው የተነገረ ሁሉ ስለ እግዚአብሔር በከበሩ መጽሐፍትም የተጻፈ ሁሉ የታመነ የተረዳ ነው። የተናገርነው ሁሉ ለእግዚአብሔር አለው፣ ነገር ግን አይመረምርም አለ። ከኛ ሙስሊሞች እንደምንለው እግዚአብሔር ዓይን አለው፣ እጅ አለው፣ እግር አለው፣ ግን
መረምረው ምን አይነት እንደሆነ ቀይ ነው፣ ጥቁር ነው፣ ቢጫ ነው፣ አረንጓዴ ነው አንልም፣ አንመረምርም። ግን እግዚአብሔር ጆሮ አለው ብሏል። እግዚአብሔር በጆሮ ጮኸ አልጮኸም? አሁን መልስ። እሺ በቃ እንደውም ይሄን ልቀበልህ። አሁን እግዚአብሔር በጆሮ ጮኸ አልጮኸም? ቆይ ልቀበልህ። አሁን ንገረኝ። እግዚአብሔር ጆሮ አለው ብሏል። ችግር የለውም። ይሄን ልቀበለው። አዳምጠሽ ተቀብለሃል። አዳምጠሽ። እግዚአብሔር ተቀብያለሁ። ስለዚህ ልመልስ እኮስ እቺ መልስ። እግዚአብሔር በጆሮ ጮኸ አልጮኸም? እንደዛ አይደለም። አንድ ይስማኝ። ይጮሃል አይጮህም? እግዚአብሔር በጆሮ ይጮሃል አይደለ? እቺን ብቻ መልስ። አየው ሲጨንቅ እቺን ብቻ መልስ። እቀበላለሁ ብል የሚጨንቃል፣ አልቀበልም ብል የሚጨንቃል። ተቀብያለሁ ግን ልመልስልህ። ደስ ብሎኛል ስለተቀበልክ። በጆሮ ይጮሃል። ስለዚህ መልስ። ኦኬ ቴንክ ዩ። እሺ ይህን እኮ እራሱ እግዚአብሔር ተናግረዋል። ዓይንን የፈጠርኩ እኔ አላይምን ብሏል። ጆሮንስ የፈጠርኩ እኔ አልሰማንም ብሏል። ስለዚህ በዚህ መንገድ ነው ይሄ የተነገረው እንጂ ተረጋጋ። ስለዚህ አሁን ይኸውልህ አሁን እኔ ቅድም ከተናገርኩት ጋር አላህ በእጁ ይፈጥራል በእግሩ ግን አይፈጥርም ከሚለው ጋር ይህንን በምን መንገድ ነው ያመጣው? እሺ እግዚአብሔር ግን ላምጣለህ። እግዚአብሔር በጆሮ ይሰማል አልከኝ። አሁን እግዚአብሔር በጆሮ ይሰማል አልከኝ። አላልኩ። እኔ ያልኩት ምንድን ነው? ጆሮን የፈጠርኩ እኔ አይደለም። ቆይ ስማ፣ ጆሮን የፈጠርኩ እኔ አልሰማንም። ዓይንን የፈጠርኩ እኔ አላይም ያለው በምኑ ነው የሚሰማው? እሱ የተናገረው ከምን አንጻር ነው? በምኑ ነው የሚሰማው? እግዚአብሔር ክፍለ አካላት የሉትም። በክፍለ አካላት አይደለም የሚሰማው፣ በክፍለ አካላት አይደለም። ቆይ እግዚአብሔር ይሰማል፣ በምኑ ነው የሚሰማው? እንደዛ አይደለም። እግዚአብሔር በክፍለ አካላት አይደለም የሚሰማው። በምኑ ነው የሚሰማው ታዲያ? ክፍለ አካላት አይደለም። እግዚአብሔር በምኑ ነው የሚሰማው? እግዚአብሔር በሁሉ ነገሩ ይሰማል። ለምሳሌ እግዚአብሔር ሰሚ ነው። ምንም እኮ አላ በእግሩ አይፈጥርም በእጁ ይፈጥራል። እንደዛ ለምሳሌ በምኑ ነው የሚሰማው? አረ መልሱት። በሁሉ ይሰማል አለ። አረ መልሱት። ልጅ ያለ ከሰዓት ግን የሚመጡት ምን አይነት ቢያንስ እንኳን ስላይት ሊዩዝድ አይሆኑም። በሁሉ ናገባ ኢላሂ ቅድም እኮ ኢብሮ ቤት መልሶለታል ኡስታዝ ሳላ። አንቺን ያዙ። እግዚአብሔር በሁሉ ተመልሶለታል እኮ ማለት መልሶለታልና ሱብሃን። እኔ አንዳንድ ሰው ምን እንደው ማን ቲክቶክ ከፍቶ የሰጠብን ግለዚህ ሰው ላይ ጠብቃችሁ። እሺ እግዚአብሔር እንትን መጽሐፉን አምጣ ይምራን። እግዚአብሔር ምን አለው? ጨጓራ አለው። ጨጓራ ይሰማል። አምጣ አንድ ጊዜ እንትኑ ከርስ እንዳለው አምጣልኝ። ከርስ እሺ፣ ከርሱን አምጣ። በሁሉም ይሰማል ብሎ ሰላ ወይ እዛው ላይ ሃይማኖት አበው ላይ ሌላ አገላለጽ አለ አይደለ? የቅድም የተዘረዘሩ ነገሮች አሉ ኖሮት እኮ በሌላ አገላለጽ ወልድ ያሉትን ሁሉ ያልተገለጡትም ጭምር አለው ይላል አይደለ? አለው። ቆይ እሱን እንከፍታለን። እቺን አሁን በሁሉም ነገር እኔ ማንሳት የፈለኩት እሱን አይደለም። አሁን ለምሳሌ ወልድ ብልት አለው። እግዚአብሔር ደግሞ መጽሐፍ ቅዱስ ከአፌ በሚወጣው ቃል ይላል። ከእግዚአብሔር ቃል በብልቱ ይወጣል ወይ ነው? ምክንያቱም ብልትም አለው ተብሏል። እሱ ከባድ ነው። እቺ መጽሐፍ ላይ ይኸው ሰይፈ ስላሴ መጽሐፍ ትባላለች። እንክፈታት እስኪ። በሁሉም ነገር ይሰማል ብለዋል ወገናችን። ከመውረዱ በፊት እቺን ተናግሮ ነው ዘሎ የወጣው። ለከርስኩሙ አብ ወልድ መንፈስ ቅዱስ የፍጡራንን ከርስ ለመረመረ ከርሳችሁ ሰላምታ ይገባል። የፍጡራን ለፈጠረ አይደለ? የፍጡርን ከርስ ለፈጠረ ከርሳችሁ። ከርስ ማለት ከርሳ ነው ሲባል ሰምታችሁ ታውቃላችሁ። ከርስ ማለት በቃ የሆድ ዕቃ ነው፣ ሆድ ውስጥ ያለ ነገር ነው። ከርስ አላቸው ሶስቱም ይላል። ወልድ አለው፣ እሱም ያምናል። አብም መንፈስ ቅዱስም ከርስ አላቸው። በከርሱ ይሰማል አይሰማም? በሁሉ ነገር ይሰማል ስላለ ወገናችን መጽሐፉ ላይ እግዚአብሔር ከርስ አለው ብለዋል። በከርሱ ይሰማል ነው። አይ ከርስ የራሱ ስራ አለው ነው። ከርስ የራሱ ስራ አለው፣ እግር የራሱ ስራ አለው። እንደዛ ተብሎ ሊመለስ ይችላል። እንደዚህ አይነት የተረገመ ነገር ይዘህ መጥተህ ስለ እስልምና ስትናገር እንዳንሰማ
ለማንኛውም ወደ ሌላ እንሄዳለን። አይ ቲንክ ገብተዋል። ሀሳብ አላችሁ እዚህ ላይ ወይ? ከዚህ በፊት እችን ፓርት በደንብ ግልጽ ለማድረግ ያክል እኛ ሙስሊሞች ባህሪ ስንል ያልተረዳው መፍጠር ራሱ ባህሪ እንደሆነ አልገባም። ቅድም የረሳሁት ነገር። ስለዚህ አላህ የሆነ የሚፈጥርበት ባህሪ የተለየ ነገር ያለው የመሰለው መፍጠር ራሱ የአላህ ባህሪ ነው። እሺ ጀማ ኻሊቅ ነው። አላህ ከስሞች ራሱ ኻሊቅ ነው፣ ፈጣሪ ነው። መፍጠር ራሱ ባህሪ ነው። እሺ ስለዚህ የሱ ከባህሪዎቹ መካከል አንዱ ባህሪ ነው እንጂ ከሱ የተለየ ወይም ደግሞ ሌላ ተጨማሪ አይደለም። ኦኬ እኛ ሙስሊሞች አላህ እጅ አለው ስንል የሆነ እጁ ከሱ የተለየ ሆኖ ደግሞ ሌላ አይደለም በተአምር። ምሳሌ ሳላህ አለ፣ ሳላህ ወይም ደግሞ አንድ አካል አለ። ወይም አሁን ምሳሌ ሳላህ አለ፣ በሳላህ አድርጎ እንዲገባችሁ ልተው ነበር። ሳላህ እጅ አለው፣ እጁ የሳላህ ነው እንጂ የሆነ የተለየ አካል ወይም የሳላህ እጅ አይባልም። ምሳሌ መቶ ሰላም አለኝ ወይም መታኝ፣ ሲመታኝ የሳላህ እጅ መታኝ አይደለም፣ ሳላህ መታኝ ነው የሚለው። ለምን? እጁ ራሱ የሱ ስለሆነ። እኛ ሙስሊሞች እንደምናምን አምላካችን ለሱ የሚገባ ባህሪያትና እንዲሁም ሲፋቶች አሉ። ከሲፋቶቹ መካከል እጆች የተባረኩ እጆች አሉት ለልቅናው በሚገባ መንገድ። ስለዚህ እጆቹ የሱ ባህሪ ናቸው እንጂ ከሱ የተለዩ አይደለም። በእጁ ይፈጥራል፣ ይፈጥራል። ኦኬ ይሄን ይመስላል። ወንድሞች ጨምሩና ኢንሻአላህ ወደ ቀጣይ እንለፍ። ሌሎቻችሁን ቀጥሉ። እንትን ለማለት አንድ ፖይንት ለመጨመር ያህል እነዚህ ሰዎች በጣም ፈጣሪን ከመዳፈራቸው የተነሳ ለሰው ልጅ እንኳን የማይባለውን ነገር ለፈጣሪ ለማለት ይዳዳቸዋል። ለምሳሌ ሳላ መጽሐፍ ቢጽፍ መጽሐፉን ሌተራሊ የሚጽፈው እጁን ተጠቅሞ ወይ ብዕሩን ተጠቅሞ ነው የሚጽፈው ወረቀት ላይ ወይ ደግሞ ኮምፒውተር ላይ የሚጽፈው። ግን ስለ መጽሐፉ ኦተርሺፕ ስንናገር እኛ ይሄ በፍጡር ደረጃው እንኳን ሳላ ጻፈ ነው የምንለው እንጂ የሳላ እጅ ጻፈ ወይ የሳላ ብዕር ጻፈ ምናምን ተብሎ አይደለም የሚጻፍ። ሳላ ወይ በእግር ጻፈ በአፍንጫ ጻፈ ምናምን ተብሎ እንትን አይደረግም። አምላክ በባህሪው አንዱ ማንነቱ ራሱ አምላክ ኻሊቅ ነው። ኻሊቅ ማለት ፈጣሪ ነው በማንነቱ ደረጃ ራሱ። ይህንን አምላክ ወስዶ ከፋፍሎ እጁ ይፈጥራል እግሩ እንትን አይልም ምናምን ብሎ መጨመላለቅ ይሄ ለፈጣሪ ያላቸው ንቀት እና አምላካቸውን በእርግጥ ያው ስለሚዳፈሩ ነው እንደዛው ነው እንትን ለሚዳዳቸውና አላህ ሂዳያ ይስጣቸው። ሄን ክርስቲያን ኮንክ መናገር ትችላለህ። አለን ጥያቄ ካለ ቀጥል። ኦኬ እሺ፣ ጥያቄ ምንድን ነው? ሁለት ጥያቄዎች አሉኝ። የመጀመሪያው ነቢያት በሙሉ ወይም የሚታወቁ ነቢያት አሉ አይደል? ከአዳም ጀምሮ ያው በእናንተ ደግሞ አደም ይባላል። አደም፣ ሙሳ ምናምን እያለ ይቀጥላል። ኦኬ ሰው እነሱ ነቢያት እስልምናን ለማስተማራቸው ወይም ሙስሊም ለመሆናቸው ማስረጃ ምን አይነት ማስረጃ ልስጥ? ማለት ማስረጃ እስልምናን ለማስተማራቸው ሙስሊም ለመሆናቸው ማስረጃችን እሺ ማስረጃችን ቁርአን ነው ብቻ ነው። አይበቃም? እሺ ከሱ ውጭ የለም። እሺ ማርያም ድንግላት? ኖ ቆይ ወደ እሷ አትምጣኔ የጠየቅኩን ብቻ ነው የምመልሰው። ብቻ ለምን ይገርማል? ችግር የለም ጠይቀኛለህ። ማርያም ድንግላት ብለህ ታምናለህ? ችግር የለውም ወደኛ ትመጣለህ። መጀመሪያ ጠይቀኝ። ማርያም ድንግላት ወይ? ችግር የለውም መልስልኝ። ማርያም ድንግላት ወደ እኔ እንድትመጣ አልፈልግም። ይቅርታ። ማርያም ድንግላት ወይ? አልሰማ። ማርያም ድንግላት ወይ? ይቅርታ አንዴ። ይቅርታ አያስፈልግም። ማርያም ድንግላት ወይስ አይደለችም? አንዴ ካዳመጥከኝ ንጽጽር ውስጥ ነው ያለው። ማርያም ድንግላት አይደለችም። ንጽጽር የሚሆን ግን ለጥያቄ መልስ መጀመሪያ ማቅረብ አለብን። መልሻለሁ። ቁርአን ነው ማስረጃ ብዬ ብቻ አልከኝ። አዎ አልኩ። እሺ በቁርአን ኦኬ ይሁን፣ ቁርአን ማስረጃ ይሁን። የነቢያት አስተምሮ አለ ቁርአን ውስጥ? አዎ አለ። ቆይ እቺ መልስልኝ። ማርያም ድንግላት አለ? የሁሉም ነቢያት አስተምሮ? ቆይ ማርያም ድንግላት አይደለችም አለ ወይስ የለም? ወደኛ ትመጣለች። ችግር የለውም። ማርያም ድንግላት አይደለችም። ድንግላት አይደለችም። ምክንያቱም እሺ ለምን እንደማይመልስ ልንገራችሁ። ማርያም ድንግላት ብሎ ያምናል ይሄ ልጅ። ማስረጃው መጽሐፍ ቅዱስ ብቻ ነው። ብቻ? አዎ ብቻ ማስረጃ ያለ ከዛ ውጭ የለም። ምንድነው ማስረጃው? መጽሐፍ ቅዱስ ብቻ። እንደዚህ ስለሚለው በኋላ ቀጥለውን ጥያቄን ጠይቅ። እሺ እያልኩ ያለሁት ምን መሰለ፣
በክርስትና ውስጥ ከአዳም ጀምሮ አሉ የቀደሙ አባቶቻችን ማለት ነው። የአብርሃም አለ የአብርሃም አለ የአብርሃም ምን እምነቱ ስትል ሃይማኖቱ? አዎ አብርሃም በአንድ አምላክ በእግዚአብሔር ያምን ነበር በያህዌ። ሃይማኖቱ ምንድን ነው? ኦኬ በዛ ጊዜ ምንድን ነው ይሄ ሞኖቴይዝም ይባላል። ሞኖቴይዝም ማለት ሞኖቴይዝም እምነት አይደለም ነው። እሱ ምን መሰለህ አንድ አህዳዊነት ነው። ሞኖቴይዝም አህዳዊነት ነው። ጥያቄ ሃይማኖቱ ምንድን ነው የሚል ነው። መልካም። ሃይማኖት መቼ ነው የተመሰረተው? እኔ ዛሬ ነው ነገ ነው እሱ አይደለም ፖይንቱ። አብርሃም ሃይማኖቱ ምንድን ነው ጥያቄው። ካለ ይሄ ነው ካለ የለም። ሃይማኖት ወርድ እኮ እሺ ገባኝ። ሃይማኖት ስትል ከቃሉ እንኳን ስንነሳ ሃይማኖት ምን ማለት ነው? መቼ ነው የተመሰረተ? እኔ የጠየኩ ጥያቄ ሃይማኖቱ ምንድን ነው ነው። ካላወቅ አላውቅም፣ ካለ አለ፣ ካሌለ የለም። እቺን ብቻ እኮ እኔ ልመልስልህ ስለሆነ ነው የምጠይቅህ እኮ ሃይማኖት ምን ማለት ነው እያልኩ ነው። እሱን አንተ ትነግረኛለህ። ግን አብርሃም ሃይማኖቱ ምንድን ነው ነው ከወርዱ ብንነሳ ይሻላል። የለም ወርዱ ማን አልጠየቁም። የጠየቁት አብርሃም ሃይማኖቱ ምንድን ነው የሚለው። ሃይማኖት ካለው ሳላ አለው ይሄ ነው፣ ካሌለው ሳላ የለውም። ካላወቅ አላውቅም ምን ነው የሚባለው ንገረኝ። እሺ መልካም። ሃይማኖት ማለት ያው እንግዲህ አመነ ማለት ነው። እምነት፣ መታመን፣ ማመን ማለት ነው። ወይም የጀነራሊ የፈጣሪን ህልውና ማወቅ ማመን ማለት ነው። ማለት በፈጣሪ ከሃሊነት፣ መግቦነት ወይም ቸርነት ማመን ማለት ነው። ይሄ ቤዚክ የሆነ አስተምሮ ነው። ሶ በእኛ በቤተክርስቲያን አስተምሮ ሃይማኖት የተመሰረተው ከምን ጀምሮ ነው ብለን እናምናለን? በመላእክት ዓለም ብለን እናምናለን። ምን ማለት ነው? መጀመሪያ መላእክትን እግዚአብሔር በፈጠረበት ታይም ልክ ከፈጠራቸው በኋላ በእግዚአብሔር ወይም መንግስቱን ሲገልጥ ማለት ነው። በፈጣሪ የማመናቸው ያቺ ቅጽበት ልመጣልህ ነው። አዳምጠኝ፣ ከቃሉ ልነሳልህ ነው። ስለዚህ ሃይማኖት ማለት ወርዱ ራሱ ቃሉ በፈጣሪ ህልውና መታመን ማወቅ ማለት ነው። ሶ አብርሃም የፈጣሪን ህልውና ያውቃል። እግዚአብሔር ማንነቱን ስለገለጠለት ቅድም እንዳልኩ በፈጣሪም ስለሚታመን እሱ ነው እንግዲህ እምነት የሚባለው እሱ ነው። ሃይማኖት የለውም። ሃይማኖት ነገርኩ እኮ ሃይማኖቱን አለው የለውም። ሃይማኖቱን ነገርኩ። ፈጣሪን ያምናል። አንተ እሺ አብርሃም አንተ የምትከተለውን ሃይማኖት ኦርቶዶክስን ይከተላል? ዌል ወደ እሱ መሄድ እንችላለን በዲቴል። አብርሃም እና አንተ ተመሳሳይ እምነት አላችሁ? ሃይማኖታችሁ አንድ ነው? ሁለታችንም በእግዚአብሔር እናምናለን። ኦኬ ታምናለህ። ሃይማኖትን ይከተላል እሱ? እሺ ሃይማኖትን ማለት ነው አሁን ከዘመን አንጻር ማየት አለብህ። አንተ ሃይማኖት የምትለው በአንተ ኤክስፕሬሽን በአንተ ገለጻ አብርሃም የአንተ እምነት ተከታይ ነው ወይ? ሃይማኖት ሪሊጅኑን ነው የምንነገረኝ፣ ኖት ኤግዚስተንስ ኦፍ ጋድ። እሱን አይደለም ሃይማኖቱ እኮ። በማን ዘመን ነው እሱ የተገኘው? ከክርስቶስ በኋላ ነው በፊት ነበር? እሱ በፊት ነበር። በፊት ነበር ሰው። ስለዚህ አሁን ክርስትና የመጣው በማን ነው? በማን ጊዜ ነው? በጳውሎስ በኢየሱስ ክርስቶስ ዘመን ነው አይደለ? ሰው ሌላ ርዕስ ነው። በጳውሎስ ነው ግን ቆይ አብርሃም መልካም ይሁን። አይ መስራቹ ራሱ ክርስቶስ ስለሆነ ነው ያልኩህ። እሱን ቆይ ሌላ ጊዜ እንመጣበታለን። አንተ ሃይማኖት ብለህ በምትገልጽበት መልኩ አብርሃም የዚህ የኦርቶዶክስ ወይ የክርስትና እምነት ተከታይ ነው ይሰራል? እሺ እያልኩ ያለሁት ክርስትና የመጣው ከክርስቶስ ልደት ወይም መወለድ በኋላ ነው። ከነቢያት መካከል ክርስቲያን ማን ነው? እሺ ከነቢያት መካከል ክርስቲያኑ ማን ነው? መልካም ክርስቲያን ማለት ያው ክርስቶስ የሚከተል ማለት ነው። አልጠየቅኩም። ከነቢያት መካከል ክርስቲያን ማን ነው? እንዴ ክርስትና ነበር በነቢያት ዘመን ነገር አልነበረማ። ክርስትና ሚን ኦፊሻሊ የለም። ስለዚህ አንድም ነቢይ ክርስቲያን አይደለም ብዬ ብናገር ልክ ነኝ አይደለም? ኖ እንትን ይሄ ሎጂክ ራሱ እንትን ነው ፋላሲ ያለው። ምክንያቱም ቆይ ሃይማኖቱ ከነቢያት መካከል የክርስትና ሃይማኖትን የሚከተለው ማን ነው እኮ ነገርኩህ። አሁን ዘመኑን ማየት አለብህ። ብሉይ ኪዳን እና አዲስ ኪዳን የሚባል ብሉይ ኪዳን ማለት
ከብሉይ ኪዳን ነቢያት መካከል ክርስቲያኑ ማለት ልጨርስልና ታወራለህ። ብሉይ ኪዳንና አዲስ ኪዳን ይባላል። ብሉይ ኪዳን ማለት በእነ አዳም ዘመን ነው። በመሰረቱ ቅድም እንዳልኩ እሺ፣ አንዴ ሃይማኖት ማለት በፈጣሪ ህልውና ማመን ጀነራሊ። ለምሳሌ ለምሳሌ ዞሮአስተር ታውቀዋለህ? ዞሮአስተር እሱ በፈጣሪ ኤግዚስተንስ ያምናል። ስለ ኤግዚስተንስ አልጠየቅኩም። እሱን በደንብ አስመርበት። ከነቢያት መካከል ክርስቲያኑ ማን ነው? እንዳልኩ ነው። ክርስቲያን ከኢየሱስ ክርስቶስ መወለድ በኋላ የመጣ ነው። ሰው ጥያቄ ላይ ራሱ ችግር አለበት። ክርስትና ከኢየሱስ በፊት አለ? ክርስትና ራሱ እንትኑ የለም፣ ግን መሰረቱ ነበር። መሰረቱ ክርስትና ከኢየሱስ በፊት የለም፣ ግን መሰረቱ አለ። አባቶቻችን ያስተማሩት ትምህርት አሁንም ተያይዞ አለ። ለምሳሌ ኢየሱስ ምክንያቱም ህግጋትን ሊፈጽም እንደመጣ ተናግሯል በወንጌል። የትኛው መሰረት ነው? እስቲ የክርስትና መሰረት በብሉይ ኪዳን አለ የሚል ጥቅስ ስጠኝ ነው እያልኩ ያለሁት። እንዴ መሰለ፣ በብሉይ ኪዳን ከአብርሃም ጀምሮ ማለት ነው የሃዌ ወይም ደግሞ እግዚአብሔር ይመለክ ነበር አይደል? ከአዳም ጀምሮ አብርሃም እየወረደና ሙሴ፣ ዳዊት፣ ነቢያት ኢሳያስ፣ ኤርሚያስ፣ ሕዝቅኤል ምናምን እየወረድን ብናይ ሁሉም እግዚአብሔርን ያመልኩ ነበር። በዛ ጊዜ ደግሞ የነቢያት እኮ ልጨርስልህ። ክርስትና አሁን እያልኩ ያሉ ጥያቄ ችግር አለበት እያልኩ ያሉ ምንድን ነው? ክርስትና ቤዚክ ትምህርቱ ነው እኮ ሃይማኖት። ይሄ ትምህርት እንዳልኩ ሃይማኖት አትበል። ሃይማኖት ቃሉ ወርዱ በፈጣሪ ህልውና ማመን ስለሆነ እንደ ተቋም ምናምን አትየው። በመሰረቱ ብዙ ትርጉም አለው። የክርስትና ሪሊጅን አሳይ ተቋም ሪሊጅኑ በብሉይ ኪዳን አለ የለም? ኖ መስራቹ ክርስቶስ እንደሆነ ይታወቃል እኮ ግልጽ ነው። ስለዚህ በብሉይ ኪዳን የለም ክርስትና። ኖ እኮ ቤዙ አለ። ቤዙ አለ ስለ ምንድን ነው? ከነቢያት ትንቢት ተንብዮአል። በአምላክ በአንድ አምላክ ያምናሉ፣ በእግዚአብሔር ማለት ነው። ትንቢት ተንብዮአል እኮ ቤዛችሁ ቤዛ አለ ስል ኖ ክርስትናማ ነገርኩ። ክርስትና ግልጽ ነገርኩ። በኢየሱስ ክርስቶስ ነው የመጣው። ሞኖቴስቲክ ሪሊጅን ነበረ። ይሄ ክርስትና ተቃራኒ ነው እንጂ የክርስትና ቤዛ አይደለም። ክርስትና በሶስት አካላት አንድ አምላክ ብሎ የሚያምን ነው። በብሉይ ኪዳን ፈጽሞ የማይታወቅ ባዕድ የሆነ አስተምሮ ነው። ስለዚህ ቤዙ ሊኖር አይችልም። ስለዚህ አሁን የመለስክልኝ ክርስትና ሃይማኖቱ በብሉይ ኪዳን የለም ብለሃል። ከነቢያት መካከል ማንም ክርስቲያን አይደለም። በዚህ ተስማምተናል። አንድ ጥያቄ ልጠይቅህ እና ማርያም ድንግል ናት ወይስ አይደለችም? ወይ እዚህ ጋር ልጨምርልህ። ከሱ በፊት ነቢያት አሁንም እንዳልኩ ማለት ነው ሞኖቴስቲክ ወይም ሞኖቴይዝም የሚባለው ሃይማኖት ራሱ የሚባለው በፈጣሪ ህልውና ማመን ነው፣ በአንድ አምላክ። መልሰልኛል። እሱን አሁን እዚህ ጋር መልካም ለንጽጽር እንዲያመቸኝ እሺ፣ አንዴ ወደ 7 ሰዓት እየሄደ ነው። እኔ ያልጠየኩትን አትመልስ። ወደ 7 ሰዓት እየሄደ ነው። ለንጽጽር እንዲያመቸኝ እሺ፣ አንዴ መጀመሪያ የጠየቅኩ ጥያቄ ስላለ አንተን ለንጽጽር እንዲያመቸኝ የእኛና የእናንተን ኮምፔር እያደረኩ አንዴ ላቅርብልህ፣ ስማኝና ትመልሳለህ። እኛ እንደ ኦርቶዶክስ ክርስቲያን እኔ ከመጀመሪያ ከአዳም ጀምሮ የመጣው የአምልኮ የእግዚአብሔር አምልኮ በአብርሃም የቀጠለ በሙሴ በነቢያትም በሙሉ የተነገረው ማለት ነው። እሱ አምልኮ አለ። አሁን እናንተ ነቢያት እስላም ናቸው ወይ ሙስሊም? አንዴ እናንተ ነቢያት ሙስሊም፣ አንዴ አዳምጠኝ። እናንተ ነቢያት ሙስሊም ናቸው ወይም እስልምናን የሰበኩ ስትል አስተምሯቸው መያያዝ አለበት እስከ ነብዩ መሐመድ ድረስ ወይም ደግሞ ከነብዩ መሐመድ ጋር ተመሳሳዩ የኛ ነው። ከእናንተ ይልቅ የኛ እምነት ከብሉይ ኪዳን ጋር የሚመሳሰለው እሱ እንደማይሆን ላስረዳ። ምክንያቱም ነቢያት አብዛኛው የመጽሐፍ ቅዱስ ነቢያት አብዛኛው የመጽሐፍ ቅዱስ ለምሳሌ የብሉይ ኪዳን ነቢያት እምነት ከእስልምና ጋር እንጂ ከክርስትና ጋር አይስማማም። የኛ ነው ወደዛ የሚያያዘው፣ ከአንተ ጋር አይደለም። የኛ ነው አይደለም። አጨርስማ። ልክ አይደለም የተናገርከው። አይ ልክ መሆኑን ላሳይ እኮ ነው። ልክ መሆኑን ላሳይ ነው። እንደዛ ከሆነ አብርሃም ሶስት አካላትን ያመጣ አንዴ ዳዊት አንዴ አዳምጠኝ። ለሶስት አካል ምናምን ተው። የሚቀድመው አብርሃም ነው። አብርሃም ጋር እናውራ። አብርሃም በስላሴ ያምናል። ስላሴ ተገልጦለት ነበረ። ያምናል ወይ? ሶስት አካላት አምላክ ናቸው ብሎ ያምናል ወይ? ይሄ የስላሴ አስተምሮ ወይም እግዚአብሔር ሞር በብሉይ ኪዳን የሚታወቀው በአንድነቱ ነው። ይሄ ግልጽ ነው። ሶስትነቱ ሞር የወጣው በሐዲስ ብሎ እኔ አልጠየቅኩም። እሱ ነው የጠየቅኩህ። አብርሃም ሶስት አካል አንድ አምላክ ብሎ ያምናል እያልኩ ያለሁት ስላሴ የስላሴ ትምህርት ወይም እግዚአብሔር የሚታወቀው ማን ጠየቀ? በብሉይ ኪዳን ይያዛል። በአንድ ወይ እኮ አልመልስልህም።
አብርሃም ሶስት አካል አንድ አምላክ ብሎ ያምናል ወይ? በአንድ ወይ አልመልስልህም። ትመልሳለህ ካልፈለግ ትወርዳለህ። አብርሃም አንተ ሶስት አካል አንድ አምላክ ትላለህ። አብርሃም ሶስት አካል አንድ አምላክ ብሎ ያምናል? ጥያቄውን ተርን እያደረከው ነው። ሰው መልስ። ብሉይ ኪዳን ከእስልምና ጋር እንጂ ብሉይ ኪዳን ከእስልምና ጋር እንጂ ከክርስትና ጋር አያያዝም። አብርሃም ሶስት አካል አንድ አምላክ ብሎ ያምናል? እንዴት እንደሚያያዝማ አላሳይህ እኮ ነው። መልስልኝ ጥያቄ። አብርሃም ሶስት አካል አንድ አምላክ ይላል? ለምሩ ጥያቄ የምትሻሸው ይህን መልስ። ብሉይ ኪዳን ከእስልምና ጋር እንጂ ከክርስትና ጋር ህብረት የለውም። አብርሃም መውሰድ እንችላለን። አብርሃም ሶስት አካል አንድ አምላክ ይላል ወይ? እንዳንተ እየነገርኩ ነው። በብሉይ ኪዳን በአብርሃም ዘመን እግዚአብሔር በሶስትነቱ ተገልጦ ነበር አይደል? እሱ ሲያመልክ ሶስት አካል ሲያመልክ ሶስት አካል አንድ አምላክ ብሎ ነው የሚያመልከው። እሺ ዳይሬክት መጽሐፍ ቅዱስ ላይ ተብሎ አልተጻፈም። ዳይሬክት አልጠየኩም። ኢንዳይሬክት ማምለክ ላይ ኢንዳይሬክት መልስልኝ። ሶስት አካል አንድ አምላክን እንደሚያመልክ ኢንዳይሬክት ሊያሳየኝ እኮ እያልኩ ያለሁት እግዚአብሔር በሶስት አካልነት ተገልጾለት ነበር። ተገለጸ። ስለመገለጥ አልጠየቅኩም። ማምለክ እርሱ እንዲህ ብሎ ያመልካል ወይ? ያው ነው እኮ አሁን አንድ አምላክ እኛ ሶስት አምላክ እንደምናመልክ ክሌም እየሰጠ ነው። እናንተ አይደለም ሶስት አካል አንድ አምላክ ብሎ እሱ ላይ ራሱ መጣባለሁ ቁርአን ላይ የሳተውን ስህተት ማለት ነው። ሶስት አካል አንድ አምላክ ብሎ ያምናል ወይ? እየነገርኩ ነው። መጽሐፍ ቅዱስ ላይ ግለጥ። ኦሪት ዘፍጥረት ላይ አዳምጠኝ። ኢንዳይሬክት ይብለኛል። ዳዊት ሶስት አምላክ ጀመር አንድ ሶስት አካል አንድ አምላክ ይላል። ቆይ ዳዊት ጋር እንዳል ዳዊት ሶስት አካል አንድ አምላክ ይላል። ይቅርታ አልጨረስኩልህም። አይ በቃ ላስወርድ ነው መሰለኝ። ዳዊት ልክ አንተ እንደምታምነው ሶስት አካል አንድ አምላክ ብሎ ያምናል። አልጨረስኩልህም። ምንም አትመልስም እንዴ አንተ? አብርሃም አልኩ እኮ እየመለስኩት። ሲጀመር ጥያቄውን ተርን እያደረክ ነው። ስመልስ ደግሞ ወደ እኔ እያመጣ ነው። ምክንያቱም አብርሃም እግዚአብሔር በሶስት አካልነት ተገልጦለት ነበር። እሺ እነዛ ሶስት አካላት አምላክ እግዚአብሔር ሞር የሚታወቀው በአንድነት ነው። ዘፍጥረት 18 እነዛ የተገለጡ ለሶስት አካላት ሶስት አካል አንድ አምላክ ናቸው ብሎ ያምናል እሱ። እሱን ቴክስት ማውጣት ይችላለሁ። ዘፍጥረት 18 ላይ ሶስቱ አካላት አንድ ላይ ማንበብ ላሳይህ እኮ እንዴት እንደሚያመልክ አንድ ላይ ማንበብ እንችላለን እና ነባለን። ዘፍጥረት 18 ላይ ሶስት አካላት እነዚህ አንድ መለኮት ናቸው ብሎ ያምናል። እኔ ከፍትላለሁ። እንደዛ የሚል ነገር ታመጣልኛለህ? ክፈቱና ላስረዳህ ትርጉሙ። እንደዛ የሚል ቴክስቱ ላይ ታመጣልኛለህ? ሶስት አካላት አንድ አምላክ ብሎ እንደሚያምን ዘፍጥረት 18 ላይ ታመጣለህ? ኢንዳይሬክትሊ ብለኸኛል። ሰው ላሳይህ። ክፈተው። ታመጣለህ? እዛ ላይ ክፈተው። እሺ ኦኬ። መላእክት ምንድነው እምነትህ? ከየትኛው ቤተ እምነት ነህ? ኦርቶዶክስ ነኝ። ከኦርቶዶክስ ደግሞ መላእክት መሆኑን አሳያለሁ። በሁለቱም ትርጓሜ ላይ በሁለቱም አለ። እሱ አያጣላም። ትክክለኛ የትኛው ነው? የአብርሃሙ ስላሴ ይባላል ወይም ሶስቱ አካል የስላሴ እንትን እንደሆነ ተጽፏል ትርጓሜ ላይ። ሰው ግልጽ ነው። አንዱ ምረጥ። የትኛው ነው ትክክለኛው? አንዱ ምረጥ። ስላሴ ናቸው ሶስት አካላት። እሺ አምጣ ማስረጃ። ስላሴ ናቸው ሶስት አካል አንድ አምላክ የሚለውን ይኸው ታሳያለህ። አንድምታ ካለ ክፈት። ከመጽሐፉ ነው የምታመጣው? መቼ የተጻፈው አንድምታው? ቀኑን ንገረኝ። እሺ የተጻፈበትን ቀን። የምን አንድምታውን? ትርጉሙን? አንድምታው የተጻፈበትን ቀን ንገረኝ። የታተመበት ይለያያል፣ ግን ያው ትርጉሙ ከድሮ ጀምሮ የመጣ ነው። የተጻፈበትን ጊዜ ንገረኝ። አንድምታው አላቅም። የተጻፈበትን ታይ ተው በቃ። እሱና ከዚህ ጋር የታተመበትን ከሆነ ማን ጠየቀ? እሺ ዘፍጥረትና አንብብ አንድ ላይ። በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ኦኬ ሰው እዚህ ጋር በቀትርም ጊዜ እሱ ተቀምጦ ነበር፣ እግዚአብሔር ተገለጠለት። አይኑን ሲያነሳ ማናየ? ሶስት ሰዎች በፊቱ ቆመው አየ አለ። ሰው ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ። ሰው እዚህ ጋር ከላይ ጀምሮ እያለ ያለው እግዚአብሔር ተገለጠለት በአድባር ስር። ከዛ አይኑን ቀና አድርጎ ሲያነሳ ስንት ሰዎች ያየው? ሶስት ሰዎች። እግዚአብሔር ተገለጠለት አለ። ከዛ በኋላ አይኑን ሲያነሳ ሶስት ሰዎች አንድ እግዚአብሔር ሁለት መላእክት አየ አለ። አንድ እግዚአብሔር ሁለት መላእክት ናቸው። እሱን አንተ ዲፋይን አድርጎ እንደተመቸ ሰው እዚህ ላይ ነው ማሳየህ። እሺ መልካም።
ከዛ ምን አለ? ወደ ምድርም ሰገደ እንዲህም አለ። ከዛ በኋላ ምን አለ? አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያን አትለፈኝ ብዬ እለምናለሁ። ቀጠለ። ጥቂቷ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚችም ዛፍ በታች ቁር። አሁን እዚህ ጋር በሲንጉላር እያወራ ነበር ቁጥር 3 ላይ፣ ቁጥር 4 ላይ ደግሞ በፕሉራል እያወራ ነው። ኦኬ መጀመሪያ 3 ሰዎች አያለ፣ ቁጥር 2 ላይ 3 ሰዎች አያለ አይደለ? ከዛ ቁጥር 3 ላይ አንድ እግዚአብሔር ሁለት መላእክት ስለሆነ አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ ብሎ በምን አወራ? እዚህ ጋር በነጠላ ቁጥር ከእግዚአብሔር ጋር እያወራ ከዛ ወረደና ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህችም ዛፍ በታች እረፉ አለ። አሁን ይኸው በሲንጉላር ያወራል፣ በፕሉራል ያወራል። ቁራሽ እንጀራ ይምጣላችሁ፣ ልባችሁንም ደግፉ፣ ከዚያም በኋላ ትንሽ ዝቅ አድርገው ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና እነርሱም እንዳልክ አድርግ አሉት። አብርሃም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ፣ ስንት 3 ለውሺውም እንጎቻም አድርጊ አላት። አብርሃም ወደ ላሞቹ ሮጠ፣ እጅግ የሰባም ታናሽ ጥጃ ያዘና ብላቴናው ሰጠው፣ ያዘጋጅም ዘንድ ተቻኮለ። እንዲህም አለ አቤቱ እያለ አይ ቲንክ እዚህ ጋር በሲንጉላር መሰለኝ ከፍ አድርገው። እሺ እዚህ ጋር ምንም አይነት ስላሴ እያመጣ አይደለም። እኔ ሰዓት አሰለቻን እኮ። እሺ ከሰለቸ መልካም። እዚህ ጋር በግልጽ እያወራው ያለሁት አብርሃም ቁጭ ብሎ ነበር፣ እግዚአብሔርን አያለ፣ ተገለጠለት። እግዚአብሔር ተገለጠለትና ቀና ብሎ ሲያይ ስንት ሰዎችን አየ? 3 ሰዎችን ካየ በኋላ ወዲያው ምንድን አይ እሺ ተቋርጦ ቃል አወራ በሲንጉላር ቃል። እሺ እሱን ተው። እነዚህ ዘፍጥረት 18 ላይ ስለ ስላሴ አይናገርም። በሚያሳዝን መልኩ በሲንጉላሪቲ የተናገረው ስለ እግዚአብሔር ነው። 2 ሰዎች ተጨማሪ ያሉ፣ እነዚህ 2 ሰዎች መላእክት ናቸው። እሱን የምናውቀው መላእክት ናቸው እንጂ ስላሴ አይደሉም። አብርሃም እየተነጋገረ ከፍትላለሁ ችግር እየተነጋገረ ከአንዱ ጋር ቆሞ ያወራ ነበረ። ይኸው እግዚአብሔርም አብርሃምን አለው ካረጀህ በኋላ በሆኑ ወዳለሆነ ስትል ሳራ ለምን ሳቀች ምናምን እያለ ከአንዱ ጋር ይነጋገራል። ታሪኩ በጣም ረጅም ነው። ሁሉንም እናንተ አንብቡት ገብታችሁ። እርሱ ከአንዱ ጋር ቆሞ ነበር የሚያወራው። ከዛ ምዕራፉ አለቀና ወደሚቀጥለው ምዕራፍ ስናልፍ 2ቱም መላእክት በመሸ ጊዜ ወደ ሳዶም ገቡ ይላል። 2ቱም መላእክት በመሸ ጊዜ ወደ ሳዶም ገቡ። አንዱ ከእግዚአብሔር ጋር ይነጋገራል፣ 2ቱ ደግሞ መላእክት መሆናቸውን በቀጣዩ ላይ ይናገራል። 2ቱ መላእክት ናቸው። ትርጓሜውንም ስንከፍተው እንዲህ ብሎ ይናገራል። ትርጓሜው ላይ እንዲህ ይላል፣ ወደ አብርሃም የመጡት መላእክት መሆናቸው አንዴ ቆይ፣ በሁለቱም የተፈታው ሳይሆን በትክክል ቃሉ ያኔ ሲጻፍ በማን የተጻፈው ነው? ያኔ ሲጻፍ በማን ነው? እንደዚህ ተብሎ ተቀምጧል። ወደ ዕብራውያን ሰዎች እንግዳ መቀበል አለባችሁ ይላል። ስለ ፍቅርና እንግዳን ስለመቀበል መጀመሪያ የዘፍጥረትን እዚህ ጋር ያብራራል። እዚህ ጋር እሱ ነው የሚያብራራው። ከወንድሞቻችሁ ጋር የለም የዘፍጥረት እሱ አዳምጥ። ከወንድሞቻችሁ ጋር በፍቅር ኑሩ አለ። እንግዳ መቀበልን አትርሱ። በዚህ ምክንያት ሳያውቁ መላእክትን በእንግድነት ለመቀበል የታደሉ አሉና አለ። ሰዎች ሆይ እንግዳን መቀበል አትርሱ። አንዳንዶቹ እኮ ሳያውቁ እንግዳን በመላእክት እንግዳን የሚቀበሉ አሉ አለ። እነማን ናቸው? የዕብራውያን አንድምታ ምዕራፍ 13። እሺ ዘፍጥረት 18 አለ። ዘፍጥረት 18 ቁጥር 3 ከ3 ጀምሮ እንግዳ መቀበልን ስለወደዱ ሳያውቁ የመላእክትን እንግዳነት ይቀበሉ ዘንድ ያደላቸው እኮ አሉ አለ። እነማን ናቸው? ሎጥ፣ ኤላ እና አብርሃም አለ። በዘፍጥረት 18 አንዳንዶች ሳያውቁ መላእክትን ራሱ በእንግድነት ተቀብለዋል ብሎ የጠቀሰው ዘፍጥረት 18 ነው። መላእክትን በእንግድነት መቀበል ያደላቸው አሉ አለ። እዚህ የሚናገረው ስለ መላእክት ነው። ለዛ ነው ኮሜንታሪዎች ላይ ኢንተርቴንድ ኤንጅልስ መላእክት ምንድነው? መላእክትን ኢንተርቴን ያደረጉ አሉ፣ የተቀበሉ አሉ። አብርሃምና ሎጥ አር ዘ ፐርሰንስ ፓርቲኩላርሊ
ሪፈርድ ቱ እዚህ ቦታ የተጠቀሱት ፓርቲኩላርሊ አብርሃምና ሎጥ ናቸው። ዘፍጥረት 18:3 ላይ መላእክትን በእንግድነት የተቀበሉት እነዚህ ናቸው አለ። አብርሃምና ሎጥ መላእክትን በእንግድነት ተቀብለዋል። ማስረጃ ዘፍጥረት 18 ነው የጠቀሰው። ወደ አብርሃም ቤት የመጡት መላእክት ናቸው። ለዛ ነው ቤተክርስቲያን ራሱ ኦፊሻል በሆነ መጽሐፏ ላይ እኮ ለምሳሌ መጽሐፍ ድርሳነ ሚካኤል ምናምን ላይ ዳግመኛ መላእክት ወደ አብርሃም ዘንድ መጡና ይስሐቅ እንዲወለድ ነገሩት ይላል። መላእክት ናቸው። ስለ ስላሴ የሚናገሩት ነገር የለም። ቡም ሊትራሊ ይሄ ነው ስላሴ ቃሉ ላይ አሁን ይሄን ያህል ካሳየው አንድ ጥያቄ በመሰረቱ ጥያቄን አልመለስክም። ጥያቄን ተርን አድርጋችሁ ወደኔ በማስረጃ እንደመለስኩ ህዝቡ አይቷል። አሁን ጥያቄ ተቀበል። ጥያቄን አልመለስክም። ለምን ታዞረዋለህ? እንደዚህ ሎጂክ አይሰራም። እኔ ጋር እንኳን አልመለስኩ አሁን ልጠይቀው። ይቅርታ የጠየቅኩህን አልመለስክልኝ። ምንድን ነበር የጠየቅኩህ? መነሼ አትመልስም? ምንድን ነው የጠየቅኩህ? አትመልስም? ጥያቄ አለ ብለህ ነበር። አሁን እንደዚህ የሚሆነው ለምን መሰላችሁ? እኛ ስነ ልቦናቸውን እናውቃለንና እንደዚህ የሚሆነው ምንድን ነው የጠየቅኩህ አልመለስክም ምናምን የሚሉት ወዶ ሳይሆን ጥያቄ ላለመቀበል ነው። ማርያም ድንግል እንደሆነች አያውቅም ይሄ ልጅ። ማርያም ድንግል ናት አያውቅም። ለዛ ጥያቄውን ላለመመለስ እንደዚህ የሆነ ነው። እኛ ስነ ልቦናችሁ ነው የምናውቀው፣ ምን እንደምታስቡ ነው የምናውቀው። ኦኬ። ስለዚህ አሁን ካልፈራ ማርያም ድንግል ናት ብለህ መስክር እስኪ። አንተ ልብ ካለ ማርያም ድንግል ናት ብለህ ንገረኝ። ልብ ካለ ማርያም ድንግል ከሆነች አትመልስም፣ መልስ የለህም፣ ትፈራለህ። ማርያም ድንግል ናት ብለህ ደፍራ አትናገርም፣ ምክንያቱም ስለሚይዝህ። ኦኬ። ስለምትያዝ ማርያም ድንግል ናት ብለህ አትመሰክርም። ከሆነች ናና እኔና አንተ እናውራ። ሌላውን ተውና የማርያምን ድንግልና አታመጣ። ማይክ ክፈትና ማርያም ድንግል ከሆነች ተናገር። ይቅርታ አባቴ፣ እኔ ደረቅ ክርክር እንትን አይደለምና ማርያም ድንግል ናት። ጥያቄን ተርን እያረኮ ነው ወደ እኔ መልስልሃለሁ። ችግር የለውም። ጠይቀኛለህ። ማርያም ድንግል ናት። ወይኔ አባቴ፣ እኔ ፖለቲክስ አይመቸኝም። ማርያም ድንግል ናት። ጠይቀኛለህ። ኖርማል ነው። አዳምጠኝ። ያየኩህ መልስ። ለምን ታዞራለህ ወደ እኔ? እኔ መልሻለሁ። ህዝቡ አይቷል። አሁን ማርያም ድንግል ናት ወይስ አይደለችም? ለምንድን ነው የፈራው? ለምንድን ነው የፈራችሁት ይህንን ጥያቄ? አራት ፍራ ድንግል ናት በል እስኪ፣ ከአፍ ይውጣ እስኪ፣ መስክርላት፣ ንጽህናውን መስክር። እኔ ጠይቀኝ። እኔ ድንግል ናት ነው የምልህ፣ አንተ አትልም፣ ትፈራለህ። መልስ። ማርያም ድንግል ናት ወይስ አይደለችም? የፈጠነ መልስልኝ። ማርያም ድንግል ናት ወይ? የጠየቅኩህ መልስልኝ። ስሞት አይታችኋል። ይፈራል፣ አይመልስም። አላህ ምስክር ይፈራል። አባቴ እኔ መልስልሃለሁ፣ እሱ ነው መልስልሃለሁ። ችግር የለውም፣ ግድ የለም። ግን ምንድን ነው የጠየቅኩህ? ጥያቄ መልስ። የተጠየቀውን በኢየሱስ መልስ። ማርያም ድንግል ናት አይደለችም? አባቴ የጠየቅኩህን መልስ። ወደ እኔ አታዞረው ጥያቄ። ምንድን ነው የጠየቅኩህ? ይህን ካልመለስክ ታችሁን አይታችኋል። ማርያም ድንግል መሆኗ ራሱ የልጅ እርግጠኛ አይደለም፣ ይፈራል፣ አይመልስም። ከመለሰ እንደሚበላ ያውቃል። ምክንያቱም መጽሐፍ ብቻ ከተናገረ በቂ አይደለም። ከመጽሐፍ ውጭ ሌላ ማስረጃ ያስፈልጋል ብሎ ተናገረ። ኦኬ። ከመጽሐፍ ውጭ ሌላ ማስረጃ እንፈልጋለን አለ። ነቢያት ሙስሊም ናቸው። አዎ። ምንድነው ማስረጃው? ቁርአን። መጽሐፍ ብቻ የተናገረው በቂ አይደለም አለ። እሺ፣ ሌላ ነገር ማምጣ አለ። ሌላ ነገር ካላመጣ ውሸት ነው። ሌላ ነገር ከቁርአን ውጭ ሌላ ማስረጃ ካሌለ ውሸት ነው አለ። ኦኬ። እሺ፣ እንደዛ ከሆነ ማርያም ድንግል ናት አይደለችም? ድንግል ናት የፈራው ለዛ ነው። በነገራችን ላይ ሌላ ቦታ ቢሆን ሮጦ ድንግል ናት እያለ ነበር የሚጮኸው። ድንግል ናት ብሎ ነው የሚጫወው ሌላ ቦታ። እዚህ ግን ድንግል ናት አትልም። ድንግል ናት ካልከኝ የሚደርስብህ ነገር ምንድን ነው? ልንገርታችሁ፣ ተዘጋጅና ሌላ ጊዜ። ማርያም ድንግል ናት ይላል። ማስረጃው ምንድን ነው? ሉቃስ ወንጌል ይላል። አልፈልግም። ቁጭ አድርግና ሉቃስህን እዛው እሷ በነበረችበት ጊዜ የነበረ ሌላ መጽሐፍ አምጣልኝ። ኦኬ። እሷ ከመጽሐፍ ቅዱስ ውጪ ማርያም ድንግል መሆኗን የሚያሳይ አንድ ማስረጃ የለም። ስለዚህ እሱ ባለው መሰረት ሌላ ከመጽሐፍ ውጭ ሌላ ማስረጃ ካለ ውሸት ነው ብሎ ተናግሯል። ቢማዕና ማርያም ድንግል አይደለችም ነው። አይታችኋል። ለዚህ ነው የሚሆነው። ከመጽሐፍ ውጭ ማስረጃ ካለ ውሸት ነው ስላለ ማርያም ድንግል መሆኗን ከመጽሐፍ ውጭ ምንም ማስረጃ የለም። ይሄ ማለት ማርያም ድንግል አይደለችም። እርስ በርሱ እንደሚበላ ስለሚያውቅ ማርያም ድንግል አት ብሎ መናገር ይፈራል። ሶ ሊትራሊ ይሄ ነው። ኢምራን አለ? አዎ አኺ አለው። እሺ ትቀጥላለህ ወይስ ሌላ ክርስቲያን ላስገባ? ክርስቲያን ካለ አስገባን። ይብቃን። ሰዓት በጣም እየሄደ እኮ ነው። ሰዓቱ በጣም ሂዷል። ስለዚህ አንድ ሰው የመጨረሻ እናስተናግድና ኢንሻአላህ በአዲስ ሞራል ደግሞ ነገ እንገናኛለን። ያጀማ እዚህ ያላችሁ አንድ ነገር ማስታወቂያ ለስራ
ቪዲዮ ፖስት አድርጌያለሁና ኢንሻአላህ አካውንቲ ኦልሞስት ብዙ ጊዜ ቪዲዮ ፖስት አደረኩበትም እና የመታየት እድሉ ዝቅተኛ ስለሆነ እየገባችሁላችሁም ሪፖስት ላይክ ሼር አድርጉ። ኢንሻአላህ በየቀኑ ቪዲዮ እንገናኝ እና 3 ሰዓት ነገም ሁልጊዜ 3 ሰዓት ላይ ላይቭ የምንገናኝ ይሆናል። ቀን ላይም ኢንሻአላህ ነው አለው ያስባለሁ። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ወንድሞቼ ገዝታ ያላችሁ ሐሳብ ካለ ቀጥሉ። ወንድሜ ሳላህ ቀጥል። ኦኬ እሺ ወንድሞች ሐሳብ አላችሁ እዚህ ውስጥ ያላችሁ ብዙ አወራው ዛሬና መድረኩን ብቻ እንዳልቆጣጠር እስቲ አይ ቲንክ መሲ መታለች እና ሐሳብ ካላችሁ አስቀምጡ ሐሳባችሁ። አንድ ክርስቲያን አስገባለሁ እናንተ ቀጥሉ። ምናልባት አፋን ሰላም አለይኩም ወራህመቱላሂ ወበረካቱ ጀዛኩሙላሁ ኸይር። የምር የዛሬዋ ቀን ልዩ ቀን ነችና ኢምራን እንኳን ደህና መጣልን። እነሳላ ሁላችሁ ኸይር ጀዛችሁን አላህ ይክፈላችሁ። በተጨማሪ ምናልባት ኢስሚዝ እንግሊዝኛ ትምህርት ጀምሯል። ትንሽ አሁን 15 ወይም ደግሞ ወር ሊሆነው ነውና ከአንድ ከሌላ ወንድማችን ጋር ማለት ነው እንግሊዝኛ መማር የምትፈልጉ ልጆች ኢንሻአላህ ኢስሚዝን አውሩት በጥሩ ሁኔታ ኢንሻአላህ። እስከዛሬ ድረስ ከሚናቃቸው ከመምህራኖቻችን ከወንድሞቻችን መካከል አንዱ ስለሆነ ማለት ነው። ከዛ ውጪ ኢምራን ምናልባት ቤቱን ከከፈተው ስለቆየ ሁላችንም ፕሮፋይል ገብተን ታፕታፕ ኮፒ ሊንክ ብናደርግ ኸይር ነው ብዬ አስባለሁ ኢንሻአላህ።